እሺ Yeah, go ahead. I'll record them. ኦኬ ልማለው። እሺ ስለዚህ እንደዚህ የሚያሰባስበን ሰው ማግኘታችን በጣም ደስ ይላል። ፍቅዬ በጣም ውስጥ የነበረ ሀሳብ ስለነበረ ማለት ነው። Thank እና you. ካነሳቸው ሀሳብ ግን ተነስቼ የኔም ትንሽ ኤክስፔሪየንስ ነበረችኝ እና እሷን ነገር ሼር ለማድረግ ፈልጌ ነው። ይቅርታ ጉንፋን ነገር ስለያዘ ማለት Good. ነው ድምፄ። እና ፍቄ እኔ ምን መሰለህ እንደው የተማረ የሰው ኃይል መስራት አይችልም የሚል ሀሳብ ብዙ ጊዜ ሲሰጣ ያለው በእውነት ለምን እንደሆነ እንትን ስለማይለኝ ማለት ነው። ማለት አብዛኛውን የተማረ ሰው እንግዲህ የጭንቅላት ስራ በጣም ከባድ እንደሆነ ሁላችንም እናውቃለን። ነገር ግን ይሄ የሚመቻች ነገር በተለይ ደግሞ እንዳለመታደል ሆኖ ኢትዮጵያ ውስጥ ያሉ ነገሮች በአብዛኛው ነገር የኢንቨስትመንት ነገር ወደ የፖለቲካል ኢሹ ነው እና እኔ ሁል ጊዜ አይምሮዬን የሚነካኝ ጉዳይ ይሄ ስለሆነ ማለት ነው። ምክንያቱም አንድ የተማረ ሰው በትምህርት ዓለም ያለፈ ሰው የጭንቅላት ስራ ከባድ ነው ብዬ ነው የማስበው፣ ከዚህ ከጉልበት ስራ ይልቅ ማለት ነው። ግን እንደተባለው ግን እንዳለመታደል ሆኖ እነዚህ አይነት ነገሮች ግን ወደ ስራ ለመስራት ወደ መሬት ለመውረድ እና የሆኑን ሀሳብ ለመስራት ማያስችለን የራሱ ቻሌንጅ አንድ ፖለቲካል ኢሹ ነው ብዬ አስባለሁ። እንደኔ ግን እኔ ትንሽ የጀመርኳት ኢንቨስትመንት የጀመርኳት ሀሳብ ነበረች እና እሱን ሸር ማድረጋችሁ የሚል ሀሳብ ስላለኝ ነው። ቤንሻንጉል ጉሙዝ ላይ ከጓደኛዬ ጋር አሁን እንዳልከው በኦይልሲድ ፕሮዳክሽን የአኩሪ አተር እና ሌሎች የሰሊጥ ስራዎች ለመስራት ፕሮፖዛል አስገብተን ነበረ ከዚህ በፊት ማለት ነው። እና በጣም በሚገርም ሁኔታ ፕሮፖዛል አስገብተን ኤቭሪቲንግ ብዙ ነገሮችን ሄደን ፈቃድ አውጥተን ምን ብለን ልማት ባንክ የራሱን የሆነ ደብዳቤ ጽፎልን በኢንቨስትመንት እንድንስተናገድ እና የተወሰነ ካፒታል ብቻ እንድናወጣ ተደርጎ ከዛ በኋላ ግን ያለው የሀገራችን የፖለቲካ ሁኔታ ወደ ኋላ አስቀርቶናል ማለት ነው። እና አሁንም እያነሳህ ባለበት ሰዓት ላይ ውስጥ የነበረ ነገር ምንድን ነው? ብዙ ጊዜ መስራት ሀሳብ ይኖራል፣ ግን ለመውረድ ግን እንደው አንተም ሀሳብ እንድሰጥበት በኋላ የምፈልገው የሀገራችን ሁኔታ እንደው ምቹ ነው ወይ? እንደ እንቅፋት አይደለም። በጣም እኔ ሞቲቬተር ነው የሚገርምህ ለመስራት በጣም እጅግ እንደዚህ አይነት ቲም ስፈልግ የነበረበት ሰዓት ስለሆነ ነው። እና ይሄ የኢንቫይሮንመንቱ በእያንዳንዱ ቦታ ላይ የተስተካከለ ኢንቫይሮንመንት የለም እና እሱን ነገር ሁላችንም ሀሳብ ሰጠንበት እንትን ብንለው እንደ ኋላ እንደ ቻሌንጅ ስለሚያጋጥመን ብዬ ነው። ከዛ ቀጥሎ ግን እኔ አንዳንድ ከዚህ ቅድም ከስታነሳቸው የነበሩ ሀሳብ ጋር ተጨማሪ እንደ ፕሮጀክት ፕሮፖዛል ተደርገው ቢያዙ ብዬ ማስብ፣ ለምሳሌ ቤንሻንጉል ጉሙዝ ላይ የዕጣን ዛፍ ምርት አለ። የዕጣን ዛፍ ምርት ኦልሬዲ በተፈጥሮ የፎረስተሪ አይነት ነው እና ከዚያን የፎረስተሪ አይነት የካችመንቱን እና የፎረስት የሆነውን አካባቢ በማልማት የሙጫ ወይም ደግሞ ዕጣን ማምረት የሚቻልበት ሁኔታ አለ እና ይሄን እንደ አንድ የቢዝነስ ሀሳብ ቢያዝ የተሻለ ነው ብዬ አስባለሁ። ሁለተኛው ሀሳብ ከኦይል ሲድ ፕሮዳክሽን ጋር ተያይዞ በጣም አትራፊ የሆነ በሀገር ውስጥም ገበያ በውጭም ሀገር ገበያ ላይ እጅግ ውጤታማ ሊሆን የሚችል የአኩሪ አተር ፕሮዳክሽን እጅግ የተሻለ ነው ብዬ አስባለሁ። ምክንያቱም አኩሪ አተር ለዘይት እጅግ በጣም ጠቃሚ የሆነ ግብአት ነው፣ እንደ ሮ ማቴሪያል ነው። ኢትዮጵያ ውስጥ እንኳን ብዙ ዘይት ፋብሪካዎች የሚፈልጉት አይነት ምርት ነው እና ኦይል ሲድ ፕሮዳክሽን ላይ አኩሪ አተር የተሻለ ነው የሚል ነገር ስላለኝ እሱም እንደ አንድ ሀሳብ ይያዝ ማለት ነው። ሶስተኛው ከሲድ ፕሮዳክሽን ላይ ምርጥ ዘር የሚባል አለ።
ለምሳሌ በቆሎ ከምናመርት ይሰማል ፍቄ? ይሰማኛል። ቀጥል። ይሰማው። በቆሎ ከምናመርት ይልቅ ምርጥ ዘር የበቆሎ ምርጥ ዘር ኢትዮጵያ በየጊዜው ልክ ማዳበሪያ ከውጭ እንደምታስገባው ለአርሶ አደሩ ምርጥ ዘር ነው የምትሰጥ ማለት ነው። ስለዚህ የምርጥ ዘር ምርት እጅግ በጣም አዋጭ የሆነና ይሄን ሰፋፊ የሆኑ እንዳልከው ደቡብ ምዕራብ፣ ቤንሻንጉል ጉሙዝ፣ ጋምቤላ እነዚህ አካባቢዎች ላይ መሬት የምናገኝበትን ባክግራውንድ ከኖረን እነዚህ አይነት የቢዝነስ ሀሳቦች ቢጨመሩ በጣም የተሻለ ነው ብዬ ስለማስብ ማለት ነው። እና አራተኛ ዌርሃውስ ራሱ ትልቅ አንድ የቢዝነስ ነው፣ የቢዝነስ ምንጭ ነው። በትልቅ ቦታዎች ላይ ለምሳሌ ቤንሻንጉል ጉሙዝ ላይ የሚመረቱ ምርቶች ወደ ጎንደር ወደ መተማ ምናምን አካባቢ ያሉ ቦታዎች ላይ መጋዘን ተከራይቶ ካፒታል ብቻ ይዞ ገብቶ ከዚህ ከአዲስ አበባ እና ሌሎች ኤክስፖርት የሚያደርጉ ካምፓኒዎች ጋር ተነጋግሮ ዌርሃውስ ያለን ምርት አጓጉዞ ትርፋማ የሚሆንበት እሱ ትልቅ አንድ የቢዝነስ መስክ ነው ብዬ ስለማስብ የመጋዘን ኪራይ ወቅቶችን ጠብቆ ምን ወቅት ላይ ነው የተሻለ ምርት የሚመረት፣ ምን ወቅት ላይ ነው ደግሞ የተሻለ ምን ሰበሰበው የሚልበትን ነገር ይዘን እሱን እንዳንድ አይነት የቢዝነስ ሀሳብ ብንይዘው። አራተኛ የፍሩት ፕሮዳክሽን ላይ ፍቄ የሚገርምህ የአቮካዶ ምርት እጅግ በጣም ተፈላጊ የሆነ የቢዝነስ ሀሳብ ነው። ኢቭን ኤክስፖርት የአቮካዶ ዘይት ተብሎ ኤክስፖርት የሚደረግበት ሁኔታ ስላለ ማለት ነው። ኢትዮጵያ ውስጥም እዚሁ ኦሮሚያ ምናምን አካባቢ ላይ የአቮካዶ ዘይት የሚያመርት ካምፓኒ አለ። ለሱ ኢቭን ተነጋግሮ ለሱ ማስረከብ የሚቻልበት ሁኔታም አለ ማለት ነው። ስለዚህ እነዚህን ሀሳቦች ጨምረን የቢዝነስ ሀሳባችን ብናሰፋ የተሻለ ነው። ኢቭን የፋትኒንግ ካልከው ጋር ተያይዞ የቁም እንስሳት ኤክስፖርት ይደረጋል። የቁም እንስሳት ፋትኒንግ ከሆነ በኋላ አሁን ላይ የተመቻቸ በሱዳን አካባቢ እና ደግሞ በዚህ በየት ነው ወደ ኬንያ አካባቢ የሚደረግ ኤክስፖርት የሚደረግ በመንግስት ከዚህ በፊት ዝም ብሎ እየተነዳ የሚወጣውን የቁም እንስሳት ኤክስፖርት መደረግ አለበት ተብሎ የራሱ ኬላ ተዘጋጅቶለት ወደ ሞጆ አካባቢ የቁም እንስሳት ኤክስፖርት ይደረጋል። እና እነዚህ ሁሉ የቢዝነስ ሀሳቦች ስላሉ እነሱን ነገር ብናያቸው የሚል ነው ማለት ነው። ከዚያ ግን ቅድም ፍቄ ያላነሳው አቤልዬ ይቅርታ እንዲዳረስልኝ ሀሳብ እንዳይበዛ አንድ የመጨረሻ ጥያቄ እንጠይቅ። የመጨረሻ ጥያቄ ብር ከማዋጣት ጋር ተያይዞ ኦርጋናይዜሽን ይቀድማል። ፒኤልሲ ነው የምንመሰርተው፣ ምን አይነት ነው ካምፓኒ ነው ኦርጋናይዜሽን ነው የሚለውን ነገር እሱን ብሪፍ ብታደርግልን እና ይሄ ከስራ አስኪያጅ ጸሐፊ እንደዚህ ተብሎ ያሉትን ነገሮች ፕሮሰስ ብናደርጋቸው አንተ ካለህበት ለምሳሌ አሜሪካ ነው ያለው አንተ ከዚህ ደግሞ የግድ ግራውንድ ይዞ መስራት ስላለበት ሰዎች በምን አይነት ሁኔታ ይመረጡ የሚባለውን ኦርጋናይዜሽን ስትራክቸር እሱን ነገር ሀሳብ እንድሰጥበት ነው። ፍቄ አመሰግናለሁ። ቴንኪዩ አመሰግናለሁ። ከሀሳቦች ጥያቄዎቹ እንዳለ ልቀበልና በኋላ ሪፍሌክት አደርጋለሁ። ከስምህን እየጻፍኩ ማስታወሻ የወሰድኩ ነው ያለው። ከሌላ ቻት ቦክስ ላይ ጻፉልኝ ስማችሁን በተራ በተራ ለመጽራት እንዲያመቸኝ። ከአቤ በኋላ የጴጥሮስ ነው። ከዛ እንደዛ በስማቸው ኦርደር ነው እየጠራው በቻት ቦክስ። ጴጥሮስ ቀጥል። አመሰግናለሁ። ይሰማል? ይቀጥል? አዎ ቀጥል፣ ይሰማል። እሺ፣ እንዴት አመሻችሁ? ሰላም ነው? እግዚአብሔር ይመስገን። እኛ ጋር ምሽት ስለሆነ አንተ ጋር እንዴት እንደሆነ አላውቅም። ቴንኪዩ። ላንች ታይም እዚህ ጋር 7 ሰዓት ነው። መልካም። የቀረቡ ሀሳቦች እኔ እንዴት ወደዚህ ድምዳሜ እንደደረስክ በጣም እየገረመኝ ነው እና እኔ ባለፈው ሀሳብ ሰጥቼህ ወደኋላ እንትን ብያለሁ። ሳምንት ሙሉ በሌላ ነገር ቢዚ ሆኜ አሳልፌያለሁ። እኔ ያሰብኩትን ነው ወይ መጀመሪያ ወሰድኩ። አንደኛ እኛ ገና ጀማሪዎች ነን።
ቢዝነስ ኦልዌይስ ሲጀመር አዋጭ ቢዝነስ ካልጀመርክ ሁሉ አማርሽ ከሆንክ ያው በኋላ ትደክማለህ። ትንሽ በትንሽ ውጤት እያየ ወደ ትልቁ ነው የምትሄደው እና ኢትዮጵያ ውስጥ ኢዚ ቢዝነስ በተለይ አግሪካልቸር በእርግጥ ፕራዮሪቲ ኤሪያ ነው። አግሪካልቸር ፕራዮሪቲ ኤሪያ ነው። ከአግሪካልቸር ውስጥ ደግሞ አኒማል ቢዝነስ የመጀመሪያው አዋጭና በአጭር ጊዜ ውስጥ ውጤት የሚታይ ነው። አንደኛ ኢዚ ቢዝነስ ነው። ኢዚ ቱ ስታርት አፕ፣ ቦታ ብዙ አይፈልግም። በብዙ ነገር እንግዲህ የዚህ የተማረ ሰው ስላለ ብዙ አናሊሲስ መስራት አይጠበቅብኝም እና አንደኛ ዘርፉ ሰፊ ክፍተት ያለበት ነው። በቀላሉ መስራት እየተቻለ ዝም ብሎ በትራዲሽናል አርሶ አደር እጅ የተተወ ስራ ነው። ኢምፕሩቭመንት ይፈልጋል። ስለዚህ አሁን የቢፍ ካትል እየሰራን ጎትም እየሰራን ብሪድ ማሻሻያ ላይ ራሱ አብሮ ጎን ለጎን ምክንያቱም የካትል እየተሰማ ነው። ሊቀጥል ይቀጥል። የካትል ብሪድ ላይ ራሱ መስራት አለበት። ብሪዲንግ ላይ ምክንያቱም እዚህ ስንት ሪሰርቸር ይኖራል። እዚህ በኛ ውስጥ የአኒማል ሪሰርቸር ይኖራል። ኢቭን ዶክተሮች አሉ። እስራኤል ሀገር ሄጄ አንድ ጊዜ በጣም የገረመኝና እስካሁን ውስጤን ይበላኝ አንድ በአኒማል ላይ የተሰራ ቢዝነስ አይቼዋለሁ። እንዴት የረቀቀ ቢዝነስ እንደሆነ ያየሁበት ነው እና አኒማል ላይ የተጀመረ ቢዝነስ ደግሞ ማለቂያ የለውም። ሪሳይክል ነው። በብሪድም ገቢ ታገኛለህ። ከዛ ደግሞ ከአኒማል የሚወጣው ወስት ራሱ መልሶ ፈርቲላይዘር ነው። አኒማል ብሪድም አንድ ክንፍ ሆኖ ብቀጥል፣ ለምሳሌ ፍየል ጋር ስትሄድ የተሻሻለ የፍየል ዘር አካባቢውን አዳፕት የሚያደርግ በተለይ አፍሪካ ሀገራት ወደ ሚድል አፍሪካ ሀገራት የቦየር ዝርያ የሚባል የፍየል ዝርያ አለ። በጣም ወፍራም ለስጋ የሚሆን እዚህ የቦረና ፍየሎች ራሱ በብሪድ ማሻሻል ከቻልክ ከፍተኛ ገቢ ያለው ነው እና ስለዚህ አሁን ዋና ይሄን ነገር ከሪሰርች ጋር ሪሰርች እንደ ዴቨሎፕመንት አብሮ ያው እኛ አንድ ሁለተኛ ክንፍ በዚህ እስካሰብክ ድረስ ሪሰርች እንደ ዴቨሎፕመንት አብሮ ነው የሚሄደው። ብሪድም አብሮ ከሄደ ሁለተኛ አድርገ የአኒማል ፊድ ነው ያቀረብከው። this is integrated business በጣም ሙያዊ የሆነ እንትን ነው የሰጠኸው እና በጣም አመሰግናለሁ። ኢንቴግሬትድ አደረግከው ማለት ነው። ስለዚህ የአኒማል ፊድ ትሰራለህ። ኔክስት ደግሞ ኦርጋኒክ ፈርቲላይዘር ከአኒማል የሚወጣውን ዌስት ተጠቅመ ኦርጋኒክ ፈርቲላይዘር። በአሁኑ ጊዜ ፈርቲላይዘር ከውጭ ነው እየገባ ያለው፣ ያም ደግሞ ኬሚካል ፈርቲላይዘር። ኢትዮጵያ ከዚህ በኋላ ወደ ኦርጋኒክ ፈርቲላይዘር ነው ቴንድ እየተደረገ ያለው እና ከፍተኛ የሆነ ፍላጎት ነው ያለው አሁን ኦርጋኒክ ፈርቲላይዘር ላይ። ኦርጋኒክ ፈርቲላይዘር ደግሞ ሊኩዊድም ሶሊድም አለ። ይሄ ኮምፖስት ምናምን የሚባለው እሱ ብቻ ሳይሆን ኢቭን ግራኑሌትድ የሆነ ይሄ ኖርማል ኬሚካል ፈርቲላይዘርን የሚመስል ማምረት ከቻልን ኖርማል ይሄ ኬሚካል ፈርቲላይዘርን የሚመስል ፈርቲላይዘር ኦርጋኒክ ፈርቲላይዘር ይመረታል። ትንሽ ምርምር ይጠይቃል። 1-2 ዓመት ሙከራ ይጠይቃል። ስለዚህ ኦርጋኒክ ፈርቲላይዘርም አንድ ክንፍ ሆኖ ቢቀጥል። ሶስተኛ ዴሪ ላይም ዴሪ ትልቅ ክፍተት ያለበት ነው። ብሪድ ላይ እስከሰራ ድረስ ዴሪም አብሮ መጣል። ዴሪ ቢሰራ ቦዝ ፍየልም በከብትም ዴሪ ላይ ቢሰራ አንድ አሁን እዚህ ላይ እንደ ቻሌንጅ የማነሳው እዚህ ያለን ስላልተዋወቅን ያው ብዙ መናገር ይከብደኛል። ነገር ግን እያንዳንዱ ወደየ አካባቢው መሳብ ምናምን የሚባል ነገር አሁን ኖርም ሆኖ መዘጋት አለበት።
አዋጭ የሆነ አካባቢ ለምሳሌ አንደኛ ይህን ቢዝነስ ስታስብ የመጀመሪያ ፕሮክሲሚቲ ቱ ማርኬት ቦታ ስትመርጥ ፕሮክሲሚቲ ቱ ማርኬት የመጀመሪያ ሊሆን የሚገባው ለማርኬት ምቹ ቦታ መሆን አለበት። ሁለተኛ አትሊስት ሰንተር የሆነ ሁሉንም የሚያማክል ገበያ ያለበት አካባቢ ቢሆን ያው አትሊስት እኮ ከ10 እስከ 20 ሄክታር ነው የሚጠይቀው። አሁን የአኒማል ፊድንም አብሮ ስለሚሰራ ያን ያህል የግጦሽ ላንድ አያስፈልገንም፣ ግን የአኒማል ፊድ ስለዚህ ኤሌክትሪክ አትሊስት የኤሌክትሪክ ፓወር የምናገኝበት ቦታ መሆን አለበት። ከ10 እስከ 20 ሄክታር የሚሆን መሬት የምናገኝበት መሆን አለበት። አክሴስ ቱ ትራንስፖርቴሽን፣ አክሴስ ቱ ማርኬት ያስፈልጋል። ስለዚህ እነዚህን ግምት ውስጥ ያስገብተን ይህን ቢዝነስ መጀመር አለብን እና በእኛ ውስጥ እንደ ቻሌንጅ ሊሆን ይችላል ብዬ የማስበው እንደኛ ቻሌንጅ ከውስጣችን ቻሌንጅ ይሆናል ብዬ የማስበው እያንዳንዱ ወደየ አካባቢው የመሳብ ነገር እንዳይመጣ እሱን በኖርም እንዝጋው። ቢዝነሱ ይምራን። በቃ ሙያዊ የሆነ ፊዚቢሊቲ ስተዲ ይሰራ። ሙያዊ የሆነ ፊዚቢሊቲ ስተዲ እሱ ነው የሚመራ። እየተረበሸ መሰለኝ። ስለዚህ ሙያዊ የሆነ ቢዝነስ እንትን ይሰራ። ቀድሞ ደግሞ መተዳደሪያ ደንብ አክሲዮን ነው አሁን ልንመሰርት ያለው። አክሲዮን ስንመሰርት የአክሲዮን ጠንካራ ህግ ያስፈልጋል። እንግዲህ ይሄን ስንመሰርት አንድ ሪስክ ብለን እንዳንፈራ የሚያደርገን ምን አለ መሰለኝ፣ ይሄ ፓሲቭ ኢንካም ነው። ኖርማል ኢንካም አሁን ለምሳሌ አክቲቭ እና ፓሲቭ ኢንካም የሚባል ነገር አለ። ፐርሰናል ኢንካም ላይ ፓሲቭ ኢንካም ነው አሁን ኢንቨስት እያደረግን ያለን። አክቲቭ ኢንካም የሆነው በግል በየቀኑ ተሯሩጠህ የምታገኘው ነው። ይሄ አንድ ኢንቨስት አድርገህ ሀሳቢህና የተወሰነ ጥረት ነው የምትጨምረው። ሲስተሙ ቢዝነሱ ራሱ ነው የሚበራው። ዲስ ኢዝ ፓሲቭ ኢንካም። አንተ ሰራኸው አልሰራኸው ሲስተሙ ስለሚሰራ ወይ ኤክስኪዩቲቭ ቦዲ ሆነ ልትሰራ ትችላለህ፣ ወይ በሙያ በሆነ ቀን እየሄድክ ልትደግፍ ትችላለህ። ከዚህ የምናገኘው ፓሲቭ ኢንካም ነው። ሁለተኛ ደግሞ ልምድ ነው የምናገኘው። ስለዚህ ይሄንን አሁን በዚህ ሁኔታ መጀመር ያስፈልጋል እና 1000 ያልከውም ያስኬዳል። ቶሎ እንደዚህ ውስጥ ካልገባ ሰው ኮሚትሜንት ውስጥ እንዲገባ መጀመሪያ የሆነ ከእጁ የሚደማን ነገር መምጣት አለበት። ስለዚህ 1000 ብር መመዝገቢያ ይደረግና ዲስ አክሲዮን አሁን ነገ 1000 ብር ላይ ቶለሬት ማድረግ ያልቻለ ሰው 5000 በየወሩ አውጣ ቢባል አሁን ስብሰባ ላይ መገኘት ያልቻለ ሰው እንትን ሆኖ ነው የሚቀረውና ቢዝነሱን በዚሁ ልክ ማስኬድ እንችላለን። አሁን ቅድም ወንድሜ የሚያነሳቸው ወደ ቤንሻንጉል፣ ወደ ጋምቤላ፣ ወደ ደቡብ ጠረፍ አካባቢ ብዙ እድሎች አሉ። ባይዘው ይችን ቢዝነስ ጅምር ላይ እንስራና አብዢ ዛፍ እንደ አብዢ ዛፍ እያሰፋን እንሄዳለን። አንድ ደግሞ ላሳስብ የሚፈልገው ካትል ብሪዲንግ ላይ ብቻ የፋትኒንግ ብቻ ከሰራን የባንክ ብድር በቂ ላናገኝ እንችላለን። ፕሮሰሲንግ የአኒማል ፊድ ፕሮሰሲንግ እና የዴሪ የሚልክ ፕሮሰሲንግ አብሮ መግባት አለበት በፕሮጀክት ፕሮፖዛል ውስጥ። ምክንያቱም ባንከብል የሆነ ፕሮጀክት ሰርተን ነው እንትን የምንለው። ከኪሳችን ብቻ ያወጣነው ገንዘብ በቂ ላይሆን ይችላል እና ባንከብል የሆነ ፕሮጀክት ለመስራት ስለሚያስፈልገን ፕሮሰሲንግ አብሮ መኖር አለበት። አትሊስት የፊድ ፕሮሰሲንግ የሚልክ ፕሮሰሲንግ አብሮ መግባት አለበት። ፕራዮሪቲ ለማን እንስጠን ብለውን በኋላ እንመጣበታለን እና በዚህ ልክ መሄድ አለብን። ወደ የሪጂኖቹ አሁን የሪጀነሬቲቭ አግሪካልቸር የተለያዩ የኢሪጌሽን ዘመናዊ የኢሪጌሽን ቴክኖሎጂ፣ ሆርቲካልቸር አሁን ቅድም ወንድሜ የሚያነሳው ብዙ ነገሮች አሉ። እሱ ጊዜ ይወስዳል፣ ኢንቨስትሜንትን እንፈልጋል። ስለዚህ ኢዚ ቢዝነስ ኢዚ ቱ ስታርት አፕ አሁን የመረጥካቸው እንትኖች ጥሩ ናቸው እና በዚህ ብንቀጥል የሚል ሀሳብ አለኝ። አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ። ከእንትን ላይ ቻት ቦክስ ላይ ያሉትንም እያየው ነው ያለው እና ወንድሜ ካሳ ያነሳው የጴጥሮስ እና የአቤልን ትመጣበታለሁ። እንግዲህ ሌትስ አሁን ወርኪንግ ካፒታል የለኝም
አብሬ መስራት ፈልጋለሁ፣ ሀሳቡ አሪፍ ነው የምትሉ በጣም ብዙ እንዳላችሁ አውቃለሁ። ይሄን ታሳቢ አድርገን ነው ስራውን የምንሰራው። እሺ ዋናው መጀመሪያ ይጀመር፣ አንዴ ይጀመር። ከዛ በኋላ ስራው ከተጀመረ በኋላ ሌሎች በትንሽ ገንዘብም እንደዚህ በሙያቸው ብቻ የሚሳተፉበትን መንገድ እናመቻቻለን። ድጋሜ እንዳይጠየቅ ማለት ነው ይሄ ጥያቄ እዚህ ጋር ያዙልኝ። ሌሎቻችሁ እድሉ ይሰጠኝ ሀሳቤን ማጋራት ፈልጋለሁ ያላችሁ እመጣለሁ ተራ በተራ። ኤግዛክት ጥያቄያችሁን ቻት ቦክስ ላይ ብትጽፉልኝ ለመመለስ ያመቸኛል። የተሰquestion አሁን ለሞር ኦር ለስ የተመረጠውን ሀሳብ ዲስአግሪ የምታደርጉ ብቻ ከሆነ እስቲ ቻት ቦክስ ላይ ጻፉልኝ። ይሄ ሀሳብ አይሆንም፣ ይሄ መሆን አለበት። አይሆንም ብቻ አይደለም፣ አኒማል ፋትኒንግ አይሆንም፣ ይሄ ነው መሆን ያለበት። በዚህ ምክንያት በአጭሩ እሱ ላይ ከተስማማን ወደ ዌይ ፎርዋርድ ለመሄድ ስለሚቀለን ማለት ነው። ሞር ኦር ለስ ወንድሜ ጴጥሮስም እንትን ላይ ስላለ እዚህ ኤሪያ ላይ ስላለ በደንብ ያውቀዋል፣ ኢንዱስትሪ ላይ ልምድ ስላለው እና እንደዚህ አይነት ኤክስፒሪየንስ ያላቸው ሰዎች መሀል ላይ ኖረው ኮሜንት ሲያደርጉ ኮንፊደንስ ይሰጠናል። ቅድም ግን እንደነገርኳችሁ ለእኔ ትልቁ ጉዳይ ምንድን ነው ከኢትዮጵያን ወንድሞቼና እህቶቼ ጋር ቢያንስ አንዲት ቢዝነስ ኤሪያ ላይ ለልጆች ለወጣቶች ለምሳሌ ማቀርበው አንድ ኤሪያ ላይ አብሬ እየሰራ መገኘት ነው። ብዙ ሀሳብ ላይ ልንቆይ እንችላለን። 10-15 ሀሳብ በአንድ እውነት መስሎ ሊታየን ይችላል። አንዷን ግን ሰርተን ማሳየት አለ። ያዙልኝ፣ እቺ ቁጥር አንድ ታርጌታችን እና ወንድም ያቤ የጠየቀው ጥያቄ አለ። ወደ እሱ ስመለስ የሀገሪቱ አሁን ያለችበት ሁኔታ እኔ እንዲሚኒሽ ለማድረግ አሁን ያለው ጉዳይ አሳሳቢ አይደለም ልላችሁ አይደለም። እንደሚያሳስብ በደንብ ፉሊ አንደርስታንድ አደርጋለሁ። ብዙ ሀገር ውስጥ ያለውን ህመም እናውቃለን እና this is a pain we should manage and we should live by ማለት ነው። በቃ አብሮን ያለ አብሮን የሚቆይ ነገር ነው እና ያንን ሃንድል የሚያደርጉትም ሌሎች ናቸው። እርግጠኛ ነኝ እኔ አሁን እኔና እናንተ የምንናገረውን ስራ እየሰራ ያለው አካል አለ ኢትዮጵያ። ብዙ ቢዝነሶች ስራ እየሰሩ አሉ። ችግሩን ተቋቁመው ከችግሩ ጋር አብረው ወድቀው እየተነሱ ከማህበረሰቡ ጋር አብረው እየተቸገሩ ታቻል። ግን አሁንም እርግጠኛ እንድትሆኑ የሚያስፈልገው ነገር ምናልባት እኛ ብር ነው የምናጣው። ወቁ ህይወት እያጣ ያለ ሰው አለ፣ ደሙን እያፈሰሰ ያለ ሰው አለ። ስለነሱም እያሰብን ማለት ነው። ሁለተኛ ነገር ቅድም አሁን ወንድሜ ጴጥሮስ ያለው አለ ተቻለ መጠን ወደ ከተማ ሪስክ ሚኒመም የሆነ ለገበያ ቅርብ ሆነ ለጀማሪ ቢዝነስ ከባድ የማይሆኑ ቦታዎች አድርገን ነው የምንጀምረው። ሁለተኛ ሰውም የሆነውን ነው አብረን የምንሆነው ማለት ነው። ለእኛ ብቻ የሚመጣ ፖለቲካ የለም። ገብታችኋል? እኛ ብቻ ኤክስፒሪየንስ የምናደርገው የለም። ራዘር ኢንተርናላችን አሁን በደንብ እንድናስተውል የሚያስፈልገው አደራ ውስጣዊ ነገር ላይ አስበው። መጀመሪያ ጠንካራ ውስጣዊ ግሩፕ ፎርም ካደረግን ችግሮችን እንቋቋማለን። ኦኬ። ስለዚህ አደራ ምለው ቢትዊን አስ እርግጠኛ ነኝ እዚህ ቤት ውስጥ 37 ሰው ነው ያለው አሁን ኦንላይን ማየው። አብዛኞቻችን ሀሳባችን ይለያያል። የተለያየ ፖለቲካል ቪው፣ የተለያየ ሃይማኖት፣ የተለያየ ቋንቋ ነው ያለን። እዚህ ጋር ስንገናኝ ግን እንደምንም ጥረታችን ምንድን ነው? አትሊስት አንድ ኤሪያ ላይ ተገናኝተናል። ሌሎች ጉዳዮቻችንን በተለያየ ቦታ እንወያያለን። እዚህ ስንገኝ ቢዝነስ ነው ትረስት አድርገን ህግን መሰረት ያደረገ ህጋዊ የሆነ ለምሳሌ ባንኮች በአክሲዮን ነው የተቋቋሙት። ያቋቋሟቸው ሰዎች አሉ። መስራቾች ጀመሩት። ሌላው ሰው ገንዘቡን እንትን እያደረገ አክሲዮን እየገዛ አብሮ ይነግዳል። ሌላው ገንዘቡን ወስዶ እዛ ያስቀምጣል። ሌላው ተቀጥሮ ይሰራል። ቢዝነሱ ከተጀመረ እንደዛ ነው ተጠቃሚ የምንሆነው። የሀገሪቷ ሁኔታ እርግጠኛ ነኝ is going to be like what what's common to everyone ማለት ነው። እሱም ብዙ እንትን አትበሉ። ሁሉም ሰው ጋር ሁሉም ቢዝነሶች ማህበረሰቡ የሚቸገረው ችግር ነው። ፖለቲካው እንዳይነካይ ብዬ ካልኩኝ የህዝቡን ችግር እንዴት ነው አብሬ የምታመመው? ኦልሬዲ እየነካን ነው ያለው። ግፋቢል አሁን የምንቸገረው ምንድነው? ብር ነው ኢንቨስት የምናደርገው። we are not going to the war front ማለት ነው። ታቻው እኛ ቀጥታ ህይወት የሚያስከፍለው ቦታ አይደለም ሪክሩት እንትን እያደረግን ያለ ነው፣ ሰዎች እየሰበሰብን ያለ ነው ማለት እና ህዝቡ ነው የህዝቡ ህመም ነው ይሄ የማህበረሰባችን ህመም ስለሆነ ቢሮክራሲው በሉት የጸጥታ ሁኔታ አብረን እንደምንም የምንታገለውና ቀስ በቀስ ተጠግተን የምንሰራው ነው እንጂ ትተነው ከሸሸን ህዝቡስ ምን እንደሚሆነው ዝም ብላችሁ እስቲ ያስቡት። ምንድነው የሚሆኑት? ወንድሞቻችን እህቶቻችን እዛ የሚኖሩት ወገኖቻችን ምንድነው የሚሆኑት? ምንም መንገድ ፈልገን ቀዳዳ ፈልገን ገብተን ማንሰራ ከሆነ ደግሞ ይሻሻላል እርግጠኛ ነኝ። እዚህ ነይር ወርቱ ስቶሪ ይሆናል ማለት ነው። አምላክ መፍትሄ ስላለው እና የፖለቲካው እንደዛ ነው መልሰው።
የፎረስትሪ ያልከው ለምሳሌ የዕጣን የሶያቢን ኦልዲስ አስበቀስ እናመጣቸዋለን ወደፊት። ለአሁኑ ግን አንዷ ላይ እናተኩር፣ አንዷን እንሞክር፣ እንስራት። ከዛ 2 3 4 እንላለን። ፍሩት ፕሮዳክሽን ይቻላል። አቮካዶ እንደዚህ ያላችሁት ኢት ኒድስ ሞር ስፔስ ማለት ነው። ብዙ ውሃና ብዙ መሬት ይፈልጋል። ግን ኦፕሬሽናሊ አሁን በደንብ ይሄን የኛን ቲም በደንብ እንድታየው የምፈልገው ነገር ጠንካራ ቲም አይደለም ቢውልድ ያደረግነው፣ ገና ነው። ገና ስም ለስም እየተዋወቀ ገና እየተሰባሰብን ያለ ነው እና ለኤክስፓንሽን ወደ ፍሩት ልንሄድ እንችላለን። አይተነዋል። አኒማል ላይ ያልንበት ምክንያት አለን። በደንብ ካሉት የተለያዩ ሁኔታዎች አኳያ እንዳልኳችሁ ሳይት መቀየር ይቻላል። አኒማል የሆነ ቦታ ላይ የማይመች ከሆነ በ3 በ4 ቀን አንስተህ ሌላ ሀገር ልትወስዳቸው ትችላለህ፣ እየነዳህም ወር በጭነት። እነኚህ አይነት መሬት ላይ የሚተከሉ ነገሮች ግን አንድ የተከልካቸው እዛ ነው ያለው። ሶ ኢት ኒድስ አ ስትሮንግ ኦርጋናይዜሽናል ካፓሲቲ፣ ጥሩ ኢንፍራስትራክቸር እና ኢንተርናል ካፓሲቲ ይፈልገናል። ይሄንን እንድትይዙልን። ስትራክቸር የሚለው ጉዳይ ገና እንመጣበታለን። እሺ አቤል፣ እዛ አልደረስንም። አሁን በምናደርገው አይነት አሁን እዚህ ጋር የተለየ ሰብሳቢ፣ ጸሐፊ፣ ገንዘብ ያዥ ወር ምናምን ኖሮ አይደለም። ሀሳብ ነው እያሸራሸርን ያለ። አሁንም ድረስ ገና ነው። አሁን ገና ዶክመንቱ ተጽፎ ማርኬት አሰስመንት ሰርተን የመንግስት አካላትን ጠይቀን ሳይት መርጠን ቀስ በቀስ እንመጣበታለን። የተጻፈ ዶክመንት አለኝ ግን ኢትስ ኖት ሬዲ ቱ ቢ ሼርድ። አሁን ሼር ለማድረግ ገና ውስጣዊ ስራዎች መሰራት አለባቸው። አሁን መረጃ ነው የምታመጡ። 1000 ብር መመዝገቡ ስራ ኮሚትድ እንድትሆኑ፣ ቀጠሮ ሚስ እንዳታረጉ። 400 ሰው ተመዝግቦ 40 ሰው ብቻ የሚገኘው ነገር ስራውን እያንጠባጠበ ስላለ በትክክል ቢዝነሱን መስራት የፈለገና ለማዳመጥ የሚመጣ አለ። አሁን እሱ መለየት ፈልገን ነው። ገባ? 40 ሰው አለ፣ ከ4 ሰው ጋር ቢዝነስ እየሰራው ነው ማለት ይሻላል። ተረዳኸኝ? አንዳንድ ሰው ዋን ኢዝ ጀስት ኢንተረስትድ፣ እኔ የሀሳቡን ብቻ መስማት ነው ፈልገው የሚል ሰው አለ። ኦኬ ይቻላል። ነገር ግን አንተን መቁጠር የለብኝም ከላይ አለ ከላይ አብሮኝ ይሰራል ብዬ መታለል የለብኝም ነው። ለምን? ስራ ነው የምንሰራው፣ መደማመጥ አይደለም ጉዳዩ። we are going to take action። ገንዘብ ማዋጣት ልንጀምር ነው። ሰው መቅጠር ልንጀምር ነው። ቢሮ ልንከፍት ነው። ህንፃ ግንባታ ውስጥ ልንገባ ነው። ስለዚህ ለስራ ዝግጁ የሆኑትን ማወቅ አለብን። በምንድን ነው የምናውቀው? አንዱ እዚህ መገኘት፣ ሁለተኛ ይሄ ጉዳይ ሄዶ ገንዘብ ይፈልጋል። ቢያንስ ትንንሽ የምትለውን ኮሚትመንት አድርጎ ማሳየት። ስራ ማስኬጃ ሊያስፈልገናል። አሁን አዲስ አበባ ኦኬ፣ ሰዎች አሁን ከኪሳቸው አውጥቶ ምናምን ታክሲ መሄድ ሊጀምሩ ነው ማለት ነው። አዚስ ስቴጅ ቮለንቲርስ ብቻ ነው ብላችሁ ራሳችሁ የምትቆጥሩት በጎ አድራጎት ይሄንን ቢዝነስ ወደፊት ለማስኬድ በሙያና በጊዜያቸው የሚያግዙ ሰዎች ብቻ ነው የሚፈልጉት። ድርጅቱ መሪ ናቸው ማለት አይደለም፣ ገንዘብ ያዥ ናቸው ማለት አይደለም፣ የተቀጣሪ ናቸው ማለት ደሞዝ ተከፋይ ናቸው ማለት አይደለም። ምናልባት ይሄ አሁን ዲፖዚት የምታደርጉት 1000 ብር ለቤዚክ ኤክስፔንስ ምናምን ብቻ የሚሆን it's not something we are going to audit። ገና ድርጅት አልከፈትንም። እያዋጣህ ያለው ለተቋሙ አይደለም ማለት ነው። ገና ጀምረህም ልትቀር ትችላለህ ማለት ነው። አሁን ግን ሬጂስተር እዚህ ስብሰባ ላይ ለመግባት ስብሰባው ላይ ለመግባት ነው ይሄ እንትን የሚያስፈልገው። እንዳትቀሩ ምናልባት የበለጠ ኢንካሬጅ የሚያደርገው ነው ብዬ ነው። አይ ዶንት ዋና ዱ ኢት፣ ግን ሳየው በተደጋጋሚ የሚነሳ ነገር ነው። ሰዎች እንዲመጡ እንደዛ አይነት ኮሚትመንት እናደርግ ይሻላል። ከብዙ ሰዎች ጋር በውስጥ ለውስጥ እየተወያየን ስላለን እና አይ ቲንክ ወደ ጴጥሮስ ሀሳቦች ሲሄድ ጴጥሮስ ያነሳቸው በተለይ ስለዚህ የአኒማል ሀሳብ ላይ ተስማምተናል። ብሪዲንግ፣ ሪሰርች፣ ኦርጋኒክ ፈርቲላይዘር፣ ዴይሪ ሁለተኛ ይመጣል ከእንትን በኋላ ከሚት በኋላ። እንዳልኳችሁ ዴይሪ ማኔጅመንቱ ትንሽ ከስጋ ከብቶች ይልቅ የበለጠ የደህንነት ጉዳይ ስላለው ህፃናት ስለሚጠጡት ጥንቃቄ ይፈልጋል እና ለዛ ነው የላሞቹ በጣም ብዙ ምግብም ይፈልጋሉ። የራሳችን የሆነ የፊድ ፋርም ያስፈልገናል መጀመሪያ ማለት ነው። የወተት ላሞች እንትን ከማድረጋችን በፊት ለስጋውም ያስፈልጋል፣ ግን የወተቱ የበለጠ ጥንቃቄ ስለሚፈልግ ነው ያዝ ያደረኩት እና በተለይ ይሄ የእንትኑ የፕሮሰሲንግ ማሽነሪ ፎር ሹር አብሮ ነው የሚሄዱት። የከብት ማድለቢያና ንግድ ላይ ሰራለሁ የምትል ከሆነ ከብቶቹ የሚመገቡት ምግብ ከጎን አብሮ መሄድ ተሳስሮ የሚሄድ ነው የሚሆነው ማለት ነው።
እና አይ ቲንክ ሞር ኦር ለስ አድሬስ ለማድረግ ሞክሬያለሁ። አይ ዶንት ሃቭ ቱ አድሬስ ኤቭሪቲንግ። እሺ ስለ በየሳምንቱ ስለምንገናኝ አሁን የብዙ ሰው ሀሳብ መስማት እንዲችል በተለይ ዲስአግሪ የሚያደርግ ሰው ካለ ነው። አይፎን አንድ ሰው አንድ ጎት ፋርሚንግ አስ አን ኢትዮጵያን ዊ ሃቭንት halal meat certificate when we start goat farming we need to consider halal meat no አናር እኛ እኮ ላናርዳቸው እንችላለን። ፍየሎቹን ምናልባት እኛ ጋር ሆነው ከዛ ወስዶ ማስረከብ ነው ላይክሊ ሊሆን ይችላል። ፍየሎቹን የቄራውን ከመስራት ይልቅ የፍየሎቹ ምግብ የበሬዎቹ ምግብ ላይ ፊድ ፕሮሰሲንጉ ላይ ኢንቨስት ማድረግ ነው የሚሻለን ወንድም። እና ኤክስፖርት ደግሞ ያው የሚቀበሉ ካሉ ማቀበል ኦር ለሎካል ማርኬት ነው። ሬጅስትሬሽን ፊ ያስፈልጋል። አብዛኞቻችሁ ተስማማላችሁ። ኦኬ አይ አግሪ ዊዝ ዘ ኔሴሲቲ ኦፍ ሬጅስትሬሽን። ኦኬ ቬሪ ጉድ። አሁን we need to make it sure we agreed okay that መነሻችን feed and fattening ማለት as well as marketing። እሺ እነኚህ ናቸው መነሻችን። መነሻችን የፍየልና የስጋ ከብት እነሱን መግዛት፣ ትንሽ ጊዜ መመገብ፣ ለነሱ የሚሆን ፊድ የእንስሳት መኖ ማቀነባበሪያ ሞር ኦፍ ኢንዱስትሪ ነክ ቫልዩ አዲሽን ሴንተር ነው ቢልድ እያደረግን ነው። we are targeting value addition. we are not primary producers. okay we are not primary producers. በሬዎቹን እኛ አይደለም የምናደርገው ከገበሬው ነው የምንወስደው። እነሱ ላይ ቫልዩ አድ አድርገን ነው ለሚቀጥለው የምናደርገው ማለት ነው። ወቁ አንድ የጋራ ታሪክ ይኖረናል ለማለት ነው እንጂ ይሄ ቤስት ቢዝነስ ነው ኦር ምናምን ከማለት አይደለም። አንድ ስራ ጀምረን ቀስ በቀስ አብረን እንተማመን፣ አብድነት እንፍጠር። ቀስ እያልን ደግሞ ወጣ እያልን ትልልቅ መሬቶችን ወስደን ሌላ ሰፋፊ ንግድ ኤክስፖርት ማርኬት ውስጥ እንገባለን። የኢትዮጵያ ኮሚኒቲ ወቁ ሊንክድኢን ላይ ብቻ ወደ 43000 ሰው ነው ያለው። 41000 አካባቢ ሰው ነው ያለው። 41000 ሰው ፎሎ ያደርገናል በየቀኑ የምንነጋገረው ነገር። ያ we already voted vote ተደርጓል ቢዝነሱ ላይ አቤል እና ለበቃ ብዙ መቆየት ስለሌለብን ነው። ወጥቷቸዋል ተወሰነ ነገር እንትን ብለናል። ዳዝም this is the best እና ዋናው ነገር ስቲችን እንኳን እንስራና እንዳልኳችሁ ከሆነች ቦታ እንዲጀምር እግረ መንገዳችንን ልምድ ይኑረን፣ ተማመን ይኑረን። ሀገሪቷም እየተረጋጋች ትሄዳለች። ፖለቲክሱም ሆፕፉሊ ጥሩ ይሆናል። ቀስ በቀስ ሪስክ መውሰድ ደግሞ እንጀምራለን ማለት ነው። ካፓሲቲ ስለሚኖረን ምናልባት እኔም ደግሞ ወደ ኢትዮጵያ መጥቼ ወር ዋሬቨር ጎበዝ ልምድ ያላቸውን ሰዎች ቀጥረን አሁን እኮ የሚሰራው ነገር ብዙ ነገር ነው የሚሰራ ያለው። ችግሩ ምንድን ነው? ቀድመን አልተሰባሰብንም። እኔና እናንተ ቬሪ ሶሪ ዛሬ ነው እንዲህ ቁጭ ብለን እያወራን ያለው። ለምን የኢትዮጵያ ላይ ለ5 ዓመት ሰርቻለሁ በደንብ እንድታውቁ። የኢትዮጵያ ደግሞ ይህን ያደረግኩበት ዊዛት ሪዝን አይደለም። መጀመሪያ እስቲ ቢያንስ ለሰው እናሳይ ትረስት። እኛ ብር ተጨማሪ ገንዘብ ሊሆን ይችላል የሚያሳስበን። ዛሬ እንኳን ዳይሬክሽን የሚያጣው እንደማ ዛሬ መሄጃ ያጣች ይታለች። ከነሱ እንጀምር ብለን ስናየው ግን ቢዝነሱን ጎን ላይ መጀመራችን የበለጠ ያጠነክረን። በቃ በየጊዜው ቆመን መማማል የለብንም። ወደሚቀጥለው ስቴፕ መሄድ አለብን ማለት ነው። ስለዚህ ኦፕሽኑ ቮትድ ሆኗል። ምንም የተለየ ቮት የምናደርገው ነገር የለም። ስትሮንግ ዲስአግሪመንት እስካሁን አላየሁም እና ቀስ በቀስ ደግሞ እንዳልኳችሁ በሩ ክፍት ነው። እስከ ፍሩት ፕሮዳክሽን ድረስ ኦፕሽኑ አለ፣ አልዘጋውም። ኦኬ በደንብ እርግጠኛ እንድትሆኑ ማለት ነው። እንትኑ ዝግ አይደለም። ይቅርታ አንድ ኮሜንት ያየው መስሎኝ ነው። ሶሪ ሳላነበው ሶሪ። አማረ ሚልክ ፕሮዳክሽን ስቴሽን ዋት ግሮስ ፓራሌል ኦይል ሲድስ ያ ኦኬ። ዙፋን ብዙ ሰዎች ነው የጻፋችሁት። በጣም ይቅርታ እንትኑ ዝም ብዬ ወደታች ስክሮል እያደረኩት ነው የነበረው። ያ ኮፊ ያውልሽ መቅደስዬ ኮፊ ኦልሬዲ በጣም ትልልቅ እንትኖች ያሉበት ሄቪ ማርኬት ሄቪ ካፒታል ቢዝነስ ማለት ነው። እና ለዛ ነው ኮፊን ትንሽ እንትን ያደረግነው ወደፊት ያለ አንደኛ ቀጥታ ምግብም ስላልሆነ በተለይ ፉድ ፕሮዳክት አሁን
ለምሳሌ ሹገር ኬን ያልሽው ኦሬንጅ እንደዚህ ሌሎች ፍሩቶች እጥረት እኮ አለ ሀገር ውስጥ ግን እንትን አይደለም ለቻሌንጅ ያደረገናል ካፓሲቲ የለንም ብለን የፈራነው ግን ለዛ ብለን ነውና plenty of producers but lack of proper logistics life stock sector ላይ exactly እና ዙፋን ያ ሞር ኦፍ አግሪመንት ነው እስካሁን ዲስአግሪ ያደረገ ሰው ካለ እያየው ነው ያለሁት እና የሆርቲካልቸር እንመጣበታለን እሺ እንመጣበታለን በተለይ መሬት ውሃ እንደዚህ በጣም ስለሚፈልግ ሩቲኑ ክትትሉ በተለይ ሆርቲካልቸር በአጭር ጊዜ የሚደርሱ ስለሆኑ በጣም ዴይሊ ኦፕሬሽኑ ይበዛል ለአሁኑ አውቀን ነው ወደ ኋላ ሳብ ያደረግነው እሱ ፓርት ማለት ፖልተሪ ላይ ፍቄ አንድ ነገር ትላለህ እዚህ አማረ ካሳ የሆነ ፖይንት አንስቷል ለሚቼክ ያ ፖልትሪ ለሚቼክ what did he say poultry egg and boiler production and hatching አብሮ ቢካተት ይሁን ለምን መሰለ አሁን 5-6 ነገሮች ልንጀምር እንችላለን በደንብ ካሰባችሁበት ፋተኒንግ አለ ሚልክ አለ ኤግ አለ እንደገና የዶሮ ስጋ አለ ማለት ነው እያንዳንዱ የራሱ እንትን ወቁ ዝም ብሎ ትንንሽ ነገሮች አይደለም የምንሰራው እሺ ነካ አይደለም ቻል ያለ እና በዛ ያለ 400 ሰዎች የሚሰሩትን የሚመስል ማለት እና we should think of like ለምሳሌ በትክክል ቆንጆ የእንስሳት እንትን አለኝ ካልክ ፊድ ያስፈልጋል ፊድ ካለ ዶሮ በጣም ሴንሲቲቭ ናቸው ይሞታሉ ላይክ በአንድ ጊዜ ማአት ዶሮች ሲያልቁ አይቻለሁኝ ሶ ዲማንዲ ኦርጋናይዜሽናል እንትናችን ዝግጅት ይፈልጋል ዶሮንም አውድ ፑት ኢት ላይክ ሰርድ ምናምን ፕራዮሪቲ ነው ማለት ከሪስክ አኳያ እንደ ምናልባት ከተረዳችሁ እና ኮሬክት ከተሳሳትኩ ማለት አሁን እንደነገርኳችሁ ብዙዎቻችሁን የምጠይቀው ምንድነው እንደው አሁን ያልኩት ሐሳብ 70% 60% ከተስማማችሁ it's enough you don't have to ሊሚቴሽኑ ሁሉ ሴክተር የራሱ ሊሚቴሽን ስላለው ዋናው ወደፊት መሄድ እንጀምር ወደ አክሽን እንሂድ ቶሎ ብለን ዶክመንት ወደ ማዘጋጀት ስራ ውስጥ ስንገባ ስራው ራሱ ምን ያደርገናል ጋይድ ያደርገናል አስያን እያስፋፋን እንሄዳለን ማለት ነው የተለያየ ለምሳሌ በፍሩት ኤሪያ ኮፊ ለምሳሌ ፎረስትሪ የመጀመሪያ ሪጀነሬቲቭ አግሪካልቸር ብዬ ስመጣ እውነቴን ነው ብላችሁ ማር ላይ ነበረ መስራት የፈለግነው ቮት የተደረገውን ሐሳብ ካየ በኋላ ነው ሐሳቤን የቀየረው የብዙን ሰው ድምጽ ሳይ ቆይ ለምንድን ነው ለሰው የሰውን ሐሳብ ቅድሚያ ማላረገው ብዬ ወደዚህኛው ሙቭ ያደረኩት ኦኬ which capital is so expensive አበባው ገና እኮ ነው ስታርቲንግ ካፒታል እኮ አልተናገርንም ኖ ዌልካም ስለ ኦርጋናይዜሽኑ አይነት ሼር ሆልደር ቢዝነስ ሞዴል ነው መስራች አባላት ይኖራሉ ሌሎቹ ገዝተው ይገባሉ ነው እሺ 2 ሰው 3 ሰው ብቻ አይደለም ቢያንስ 20-25 ሰዎች ኦነር ይሆናሉ ሙሉ ጌታ ስለዚህ it's not privately or like PLC አይደለም PLC ከሆነ ይሄን ሁሉ ሰው ጋር ለማነጋገር ለምን ተለቅ ብሎ የሚወጣ ጠንካራ እንትን ነው መስራት የፈለግነው እንጂ it's not a small scale እሺ እና ገንዘቡ ላይ ይመጣበታል ሬጅስትሬሽን ፊ ግን የግድ ነው ዋን ታይም ሬጅስትሬሽን ፊ ያስፈልጋል ይሄው ራሱ ብር ስለከፈልክ አሁንም 1000 ከፍለ ስለገባ 3-4 ቀን ሚቲንግ ላይ ማትመጣ ከሆነ you are out it should be clear ገንዘብ መክፈል ማለት ቢዝነስ ውስጥ ለመቆየት ገንዘብ ብቻ ነው የሚያስፈልገው ብል ተብለ እስካልተጠየቅ ድረስ ገንዘብ መክፈል እኛ ጋር ለመቆየት በቂ ጉዳይ አይደለም ብር ያለው ሰው ብቻ አይደለም ፈልገው አንደርስታንድ የሚያደርግ ዲያሎግ ውስጥ የሚሳተፍ አብሮን የሚሰራ ሰው ነው so it's not PLC it's a shareholder okay PLC አይደለም ፕራይቬት የተወሰነ 2 ሰው 3 ሰው የሚሰራው ነገር አለ በዛ ያለ ሰው ነው ባለቤት ነው okay እና my opinion we can't start fattening an animal feed production at once no yeah okay so better start fattening exactly thank you ብሩ እንደዛ ነው የምናደርገው ተስማምቻለሁ
ያ ሞጆ ኤሪያ ሞስት ላይክሊ ሞጆ ኤሪያ፣ አዳማ ኤሪያ እነኚህ የመጀመሪያው ታርጌታችን ነው የሚሆኑት። ከብዙ ነገሮች አኳያ ቀላል ስለሚሆን እንዳልኳችሁ ብዙ የቢዝነስ አይዲያ ሀሳባችን ውስጥ ሊኖር ይችላል። ሌሎቹንም በዚህ አጋጣሚ ባለፈው ያልኳችሁ አለ። እኛ አብረን ፋተኒንግ ጀምረን ማለት ነው። አሁን 300 ሰው አካባቢ አይደል ያለው። ጎን ላይ ደግሞ የኮፊ እና የፍሩት ሊጀመር ይችላል። ኦኬ ብዙ ነገሮች ከየስ ኢትዮጵያ ውስጥ ለምሳሌ ከየስ ኢትዮጵያ ውስጥ እኮ ብዙ በጎ አድራጎቶች ወጥተዋል። ብዙ ጓደኞች አብረው የተለያዩ ስራ እየሰሩ ነው ያሉት አሁን ኢቭን ኢንክሉዲንግ አግሪካልቸር ነው። እና በሩ ዝግ አይደለም፣ ግን እቺን አንዷን እንጀምር ነው። ሌትስ ፎከስ አንዷ ላይ እናነጣጥርና እቺን አብረን ወደ መስራት እና ፖልትሪ በጣም ሪስኪ ቢዝነስ ነው። በጣም አቅም ይፈልጋል። እኔ በጣም ስትራግል እያደረጉ ያሉ ሰዎች ስላየው ነው። የሶያ ቢን ያልከው አቤ እነኝን አውቀን ሰከንደሪ ነው ያደረግናቸው፣ ግን ሀሳቡን ተው ነው ማለት አይደለም። እሺ ያ መቅደስ በእርግጠኝነት ሀሳቡ አለ። ለአሁን ግን ስታርት ስሞል ደን ዶክመንት ላይክ ሳም ጆይንት ፕራክቲስ ከዛ እንቀጥላለን በሚለው ነው እንትን ያደረኩት። ያ ቢኪፒንግ አቤ አለ ሳውዝ ዌስት ኢትዮጵያ ላይ ከሌላ የኢትዮጵያ ፓርትነር ጋር እየሰራን ያለ ነው። እሱንም ቀስ በቀስ ኢንትሮዲውስ አደርጋለሁ። አሁን ብዙ ነገር በአንዴ እንዳንነግራቸው ብዬ ነው። በአንዴ 3-4 ቦታ እንዳናተኩር አንዷ ላይ እናተኩርና እሷን ሰርተን እናሳይ። ጎን ለጎን ደግሞ የጋራ ጓደኝነት የጋራ ስራ ይመጣል። 300 ሰው ነው ያለው፣ 350 ደርሷል መሰለኝም። አት ሰው ነው ያለው እዚህ ቤት ውስጥ። ይሄ ብዙ ቦታ ልንጠቀመው እንችላለን። ስለዚህ አደራ እንትን አላደረግንም፣ ሀሳቦቻችሁን ድሮፕ አላደረግንም። ይህን አንደርስታንድ ልታደርጉ ይፈልጋሉ። በጣም አሪፍ። አሁን ወደ የሚቀጥለው ሀሳብ እንሂድ። አሁን የምንፈልገው ምንድን ነው? አንደኛ አዲስ አበባ የአክሲዮን ገበያው ጋር በተያያዘ የእኛን ስራ በአጭሩ ኢንፎርማሊ ሄዶ 1 ሰው 2 ሰው ሄዶ ቢሮ እዛ ካሉ ባለሙያዎች ጋር ተነጋግሮ ይሄ ነገሮች አሟልቷችሁ ነው የሚል ብቻ ቡሌቲን ፖይንቶች፣ ዋና መሟላት ያለባቸውን ነገሮች። ይሄን ሀሳብ ልንሰራ ነው። አግሪካልቸር ላይ ነው የምንገባው። ሰፋ ያለ አጀንዳ ነው ያለን። ለአሁኑ ግን ፋተኒንግ እና ፊድ ፕሮዳክሽን ኤሪያ ልንገባ ነው። ሼር ሆልደር ሞዴል ነው ሀሳባችን። ምንድነው ማሟላት ያለብን? ምንድነው ከእናንተ የምናገኘው ድጋፍ ነው። ይሄንን ጠይቆ የሚመጣ ግሩፕ እፈልጋለሁ፣ ይሄንን የሚያግዘን ማለት ነው። ዳይሬክት ስትሬት ልትናገሩ ትችላላችሁ። ኢፍ ዩ ካን ሄልፕ ዊዝ ዚስ ዋት ሜክስ አስ ስፔሻል ዊ ኔቨር ዲድ ኢት። መሳይ ምንድነው እኛ ልዩ የሚያደርገን? ለእኛ ልዩ የሚያደርገው ምን መሰለ? የኔ አይነት ሰዎች ልምድ የሌለን ሰዎች አለን። ብዙ ትምህርት ላይ ቆይተናል፣ የተለያየ ኤክስፒሪየንስ አለን፣ ግን ምንም አይነት ቢዝነስ ሰርተናል። ስለዚህ አብዛኞቻችን የቢዝነስ ልምድ የሌለው ሰዎች ስብስብ ነን ማለት ነው። that's very very unique ለኛ። this is very special about what we are doing። ይሄ ቲም ለብዙ የኢትዮጵያ ባለሙያዎች ምሳሌ ሊሆን የሚችል ግሩፕ ነው የሚሆነው። አንደርስታንድ እንድታረጉ ይችላል። I hope I answered in chat box እንዴት እንደዚህ። ኦኬ ያ go ahead። አንድ ሰው እጅ ያወጣ ሰው ነበር። እኔ ነኝ መሰለኛል። ሌላ ሰው ያወጣ የለም። ያ go ahead። አሁን ከአክሲዮን ገበያው ጋር ብቻ እሷ ብቻ መልሶ አክሲዮን ገበያው ምንድነው ከኛ የሚጠበቅ? አክቹዋሊ ያው እኔ በአክሲዮን ሲስተም ላይ ተሰራ ቆይቻለሁ ባለፉት 2 ዓመት ማለት ነውና እሺ አንድ ፋብሪካ ላይ ሰራተኛ አደራጅቼ ወደ 230 አካባቢ አደራጅቼ ስራውን እየሰራ ነው እስካሁን ማለት ነው። በአክሲዮን መልክ የተደራጀ ነው። ስራ አስኪያጅ ሆኜ እየሰራው ነው። ግን የኔ ፍራቻ ምንድነው? ቅድም ያው ገና እንሄድበታለን ስላልክ እንጂ ኦርጋናይዜሽን ምስረታ ላይ በጣም የሆነ ዲፕ የሆነ ስራ መሰራት እንዳለበት ነው። እኔ አሁን ከኤክስፒሪየንስ የተረዳሁት ማለት ነው። ኔክስት ስቴፕ ነው። እሱ ኔክስት ስቴፕ ነው እኮ። አሁን ኦርጋናይዜሽን አልመሰረትንም። ኦኬ ስለዚህ we are fact finding። አሁን ገበያውን ነው እየጠየቅን ያለን። ተረዳኸኝ? ኦርጋናይዜሽን ለመመስረት ምናምን ከመሄዳችን በፊት እስቲ መጀመሪያ አካባቢውን እንየው። ምንድነው መንግስት ከኛ የሚፈልገው? ዋናው የአክሲዮን ገበያ አሁን አዲስ የወጣው ህግ ምንድነው የሚጠይቀው? አንድ
ሁለተኛ ኦኬ ነገር አክቹዋሊ ከካፒታል ማርኬት ጋር ተያይዞ አዲስ ነገር ከመጣ ቅርብ ጊዜ አላውቅም፣ ግን ቅርብ ጊዜ ተቀይሯል። ንግድ ህጉ ላይ ተቀየረ የሚባለው የመመስረቻ ጽሁፍና መተዳደሪያ ደንብ በአንድ ሆኖ እንደሚጸድቅ የሚያሳይ ዶክመንት ነው ስንጠቀም የነበረው። ኢንፋክትኛ ግን ያሉትን ኢንፎርሜሽኖች አንድ ሁለት ሰው ሆነን ሄደን አዲስ መጠየቅ አበባ ላይ ያለው እንችላለን። ይቅርታ ስምን እያየሁ እኔ አበራ እባላለሁ። አበራ። እሺ አዲስ አበባ ነው ያለሁት። አዲስ አበባ አዲስ አበባ ነው ካለ ያለሁት። አንተ ጋር አንድ ሰው ሁለት ሰው እንዲጨምርና ኢንፎርማሊ ትሄዱና ሀሳብ ነው የምትነግረው። we have an idea ሀሳብ አለን ገና ነው ገንዘብ አላዋጣንም we're just exploring the market እና ያሰብነው እንስሳት ኤሪያን ያሰብነው ማደለብና ግብይት መኖ ማቀነባበር እሱ ላይ ታርጌት አድርገናልና በሼር ሆልደር ሞዴል ነው ማሄድ የፈለግነው። አባላቶቹ አብዛኞቹ ኢትዮጵያውያን ናቸው። ሀገር ውስጥ ሀገር ውጭ ያሉ አሉ። ምንድነው ማሟላት ያለብን አዲሱ ህግ ምንድነው ያካተተው? እና እኛ for sure people are investing their own money መንግስት ስለሚከታተለው ሳይሆን ባለ ንብረቱ ራሱ ይከታተላል ባይ ነው። እና እኛ ኦውን የምናደርገውን በራሳችን ህግ የሚተዳደር ተቋም ነው የምንፈጥረው። we are going to be private entities እና መንግስትን ድጋፍ ስንፈልግ እንጠይቃለን። እንደገና በተቻለ መጠን ይሄ አኒቲካል የሆነ ስራ እንዳይሰራ በጣም ለወጣቶች መማሪያ የሚሆን አይነት ተቋም ነው ለማመስረት ምሳሌ እየሆን ያለ እና አጌንስት እንትን እንዳንሄድ አሁን ምን ብሎኛል አንድ ሰው ሊንክዲን ላይ እንዳትሰበሰቡ እኮ ተብሏል፣ ማስታወቂያ ከመንገራችሁ በፊት ፐርሚሽን አግኙ የሚል አይነት ህግ ወጥቷል አለ። ማስታወቂያው ገንዘብ ለመቀበል ላይክ ሬጅስትሬሽን ለመጀመር ይመስለኛል። አዚስ ስቴጅ ብትከፍሉ እንኳን የምትከፍሉት ስብሰባው ላይ ለመገኘት ብቻ ኖት 1000 ትከፍሉ የተቋሙ ባለቤት እየሆን ነው ማለት አይደለም። እሱን አለ የምናስበው 1000 ብር የሬጅስትሬሽን ፔይመንት ብቻ ነው። ይህን ራሱ የምንለው ምንድነው ሰዎች 400 ሰው ተመዝግቦ 40 ሰው እየመጣ ስለተቸገረ ነው። ማን እንደሚፈልግና ማን እንደማይፈልግ አልገባል ተቸገረን ማለት ኢሜል ጽፈን አይመልሱም። ኢሜል ላይ የመለሰው አንዳንዴ ስብሰባ ይመጣል። እንደዚህ አይነት የተምታታ ነገር ነው የመጣው። አክቹዋሊ አድራሻ እርታ አክቹዋሊ ያው 1000 ብር ከሚለው አንድ ደገፉት መጀመሪያው ነው የነበርኩና ለምን መስራታ ስናካሄድ ያው መስራታ ሲካሄድ አክሲዮን ማህበር አድሬስ የመጀመሪያው ክራይቴሪያ ነው። ኖ እሱ ገና ነው፣ እዛ አልደረስንም ጋይዝ። አሁን አልተረዳችሁም። አሁን እኛ አሁን እኮ አንድ ቢዝነስ አስመዝግበናል ደቡብ ምዕራብ ኢትዮጵያ ላይ ስቴፖቹን አውቃቸዋል ያሉት 3 ሰዎች ነው የሰራ ነው። ኢትስ ፕራይቬትሊ ካይንድ ኦፍ ፕራይቬት ኦነርሺፕ ነው። ኢትስ ኖት አክሲዮን አይደለም። እኛ ጀመርን፣ ሌላ ሰው ገዝቶ እንዲገባ በሩን አልከፈትንም። እዚህኛው ላይ ያ ኦፕሽን ይኖራል። አሁን ከእናንተ የምንፈልገው ቢሮ የት ነው ምናምን እሱ ኔክስት የሚመጣ ጥያቄ ነው። ምናልባት ህጉን እንዳንተላለፍ ተረዳችሁኝ? ፈጥነን ሄደን ይሄን ከማድረጋቸው በፊት እኛ ማወቅ ነበረብን አይነት የሚል ጣጣ ውስጥ እንዳንገባ ብቻ ቱ ቢ ኢንፎርምድ ፍሮም ናው እነሱ ጋር ምድል ሊኖር ስለሚችል ይሄ ስራ እየተሰራ መሆኑን እንዲያውቁ። ወንድሜ አበራን ያልከኝ አንተና እስቲ ሌላ አዲስ አበባ ያላችሁ እሱ ጋር አብራችሁ መሄድ የምትችሉ ቻት ቦክስ ላይ ጻፉና 2 ሰው 3 ሰው ሄዳችሁ ሪፖርት ፕራክቲካሊ ከኢንተርኔት ከዩቲዩብ ምናምን አይደለም በአካል ሰው አናግራችሁ ይሄ ነው ስቴፑ የሚለውን እንድታመጡልኝ ነው የፈለኩት። ቻት ቦክስ ላይ ጻፉ ይሄን ማድረግ የምትችሉ። ኦኬ ቴንክ ዩ አቤል አለ፣ ወንድሜ አበራ አለ፣ ትዕግስት አለች። በቃ 3 ሰው ይበቃናል። ቴንክ ዩ ትዕግስት፣ አቤል እና አበራ ሶስታችሁ ሂዱና በአካል ገብታችሁ ዲስከስ ዊዘም አብራችሁ ቡና ጠጡ። አይ ነው እንደዛ ትላረጉች most likely these guys ሊሆኑ ይችላሉ ብዬ ገምታለሁ። they can sit and talk to you አብራችሁ ዲስከስ ሊያረጉ ይችላሉ። ይሄ ነው ህጉ፣ ይሄንን ተከትላችሁ ነው እንዲሉ ብቻ ነው የምፈልገው። ረዳችሁን? ስለዚህ ይሄን ጨርሰናል። አበራ አቤል እና ትዕግስት አዲስ አበባ ላይ ይሄ ከገቨርንመንት ኦፊስ ጋር የተያያዘ ስራውን ሰርቶ ያመጡልናል ማለት ነው እስከ ኔክስት ዊክ ድረስ። አቤል ተቀምጧል ያንተን ተውስ በጣም አሪፍ ቴንክ ዩ። ሌላው
እንግዲህ ቦታ አስስ ማድረጋችሁን ቀጥሉ። ለምሳሌ ሞጆ ኤሪያ ላይ አዳማ አካባቢ እንደዚህ የተለመደ ኒች ያለበት ቦታ ስለሆነ ወይንም ታርጌት ፋተኒንግ በዛ አካባቢ ስመላለስ አያለው በጣም ብዙ የከብቶች ከብቶች የሚደልቡበት ቦታዎች አለው እና አሪፍ ቦታ ሊሆን ይችላል እና ቦታውን በማየት ብታገኙ በጣም አሪፍ። አሁን ይህንን ስራ ለምሳሌ ከኔ ጋር ከኢትዮጵያ ሳይድ 2-3 ሰዎች አሉ ይህንን ሊያግዙ የሚችሉ። አሁን someone who is confident enough ኤክስኪዩቲቭ ቲም ላይ አትሊስት ኢንፎርማሊ የሚያግዘኝ ሰው ፈልጋለሁ እና ለጉግል ዶክመንት ክሬት እናደርጋለን 1-3-4 ሰዎች ዶክመንት አብረን እንድንሰራ ስማችሁን ብትነግሩኝ እና someone who really don't have such የሆነ በጣም አንገብጋቢ የሆነ ስራ የሌለባችሁ እስከዛሬ ሳምንት ድረስ ለዚህ አንድ ጥያቄ አለኝ። እሺ ሜቢ አሁን ሞጆ አካባቢ የመንግስት የሚሰጠው የኢንቨስትመንት መሬት ይኖራል? ምናልባት የግዢም ቢሆን ይገኛል ያለን ልጅ ምናልባት በግዢም ቢሆን የተለያየ መንግስትን ኢንቨስትመንት ቦታ የሚገኝ ከሆነ ለዚህ ልጅ የተለየ እስከ ሳምንት አንድ ፍንጭ ይዞን እንዲመጣ ሳምንት ስልጠንና ሞጆ ኤሪያ ያለው ያስኬደናል። አንዳንድ ጊዜ የተሰራ ስራም ተሳት ቻት ቦክስ ላይ ሞጆ ያለ ሰው ማን ነበር? እኔ ነኝ። ብሩ ኦኬ ቴንክ ዩ ያ አለ ብዙም እንትን የለውም። 2-10 ሄክታር የሆኑ 2 መሬቶች አሉ። ሳምንትም ሳይሆን እኔ ራሱ ማቀው ማለት ነው። አሁን ኦፕሽናል እንትን እናደርገዋለን ትንሽ ሰፋ እናደርገውና በዚህ በሐዋሳ መንገድ ላይም እንትን ቦታዎች ያየዋቸዋሉ። ቡልቡላ አካባቢም ጥሩ ነው። ቡልቡላ አካባቢ ያየዋቸው ቦታዎች አሉ። እንደዚህ እንየው በደንብ በዚህ አጋጣሚ ሳይት 1 ሳይት 2 ሳይት 3 ብላን ልንልም ስለምንችል የሚያንስ ከሆነ በተለይ የፊዱ ነው አሁን ወደ ፊድ ማቀነባበር ፊድ ማምረት አይነት ነገሮች ማሰብ ስንጀምር ብዙ መሄድ ይኖርብናል። ለአሁኑ ለሳይቱን ያዝ አድርጉትና ዝም ብላችሁ በሀሳባችሁ ያዙ፣ ጠያይቁ። ሜቢ ኔክስት ዊክ የበለጠ እንሄድበታለን። ምናልባት ሳይቱ ጋር ሳይቱን ስናደርግ የሴኩሪቲ ኢሹን በደንብ ብታይ ጥሩ ነው። የሴኩሪቲ ጉዳይ እሱ አሁን ምን መሰላችሁ ብታረጉ የሴኩሪቲ ጉዳይ አዚስ ስቴጅ you cannot say በቻል እዚህ ጋር secured ነው እዚህ ጋር secure አይደለም ማለት አንችልም። ማለት ቮላታይል ነገሮች ስላሉ እና ዋናው ነገር ምንድነው ሀገራችን የትም ይሁን ህዝባችን አለበት። አባቶቻችን እናቶቻችን እዛ ቦታ እየኖሩ ነው ማለት የተለየ ምንሸሸው ነገር የለም። to the best of our knowledge ግን we try to be as informed as possible አሰስ አድርገን በሴኩሪቲ ብቻ ሳይሆን ከምርት አቅርቦት ከገበያ ከመንገድ ቅድም የተባለዋል ይሄን ሁሉ ከግምት አስገብተን እንሄድበታለን እና እንዳልኳችሁ ኤክስተርናል ነገሮችን ብዙ እንደ ችግር አናንሳው። እኛ ውስጣዊ ስትራክቸራችን ጎበዝ ከሆነን የሆነ ቦታ የሴኩሪቲ ችግር ካለ ሳይት ቢ ጋር እንሄዳለን፣ ቦታ እንቀይራለን። አዳፕተብል የሆነ ሲስተም ኢንሹራንስ ገዝተን እናንሰራለን። ኢንሹራንስ ሲስተም አለ ታውቃላችሁ። ይቅርታ ለኢንሹራንስ የሚሰጥ ተቋም አለ። ቻት ቦክስ ላይ ጻፉልኝ። ሞስት ላይክሊ የሴኩሪቲ ጥያቄ መልስ ሊያገኝ የሚችለው በኢንሹራንስ ሞዴል ነው። ምሳሌ ሪስክ አለው ካላችሁኝ ሌላ ዓለም ሪስኪ ነገሮች ላይ ሲገባ ኢንሹራንስ ይገዛል አለ። ሲኖትራክ ስትገዛ እኮ ታውቃለህ፣ ሲኖትራክ ሰው በመግደል የሚታወቅ መኪና ነው። አረ ኢንሹራንስ ትገዛለህ። እና እንደዛ ነው የምናደርገው እንጂ ቁጭ ብለን በቃ የአገሪቷ ችግር አለ ሴኩሪቲ ችግር አለ እያልን ሳንሰራ እንኖር። እንደዚህ እያልን እያረጀን ያለን ታቻል። ግን ይሄው ሰዎች ደግሞ እየሰሩ አሉ። ስለዚህ ሜይቢ ቲንክ አባውት ኢንሹራንስ መግዛት ብንችል እሷም በጣም አሪፍ ነው። ያ ኢንሹራንስ
ቴንክ ዩ አቤል። ኢንሹራንስ ተገዝቶ ይሰራል። ይሄንንም ዘመናዊ አሰራር በብዛት ቢዝነስ የሚሰራ ሰው ቢዝነሱን ሲጀምር ለቢዝነሱ እሳት አደጋ ቢፈጠር የሆነ ነገር ቢፈጠር የፖለቲካ ችግር ቢኖር የሚለው በኋላ ቢዝነስ ፕሮፖዛሉ ላይ ታዩታላችሁ፣ በኢንሹራንስ ይመለሳል። that's the only answer we can give። ኢንሹራንስ ገዝተን እንሰራለን ነው የሚለው። that's why ፕራይመሪ ፕሮዲሰር ያለው ብዙ ጊዜ ግብርና ላይ መጀመሪያ ፕሮዲሰር ስትሆን ኢንሹራንሶች አይፈልጉትም። ግን when you are industry when you are a secondary producer ብዙ ጊዜ ኢንሹራንስ ሞዴሎች እንደሚሰሩ ነው ያለኝ ግንዛቤ። እሺ ቴንኪ ሁናቸው ጋር እኔና ሁናቸው እንተጋገዛለን። ሞጆ አዳማ ኤሪያ እነኚህ የሙቀት ያላቸው ለከብት የሚያመቹ ፋትኒንግ የሚያመቹ አካባቢዎችን እሱን እያያችሁ ቆዩ እና አሁን አንድ እንደው ሂንት እንድታረጉ ምፈልገው አለ። ሂንት እንድታረጉ ምፈልገው ይሄ የፋይናንሻል ኮሚትመንት ማለት ነው። the minimum is 5000 per month like 5000 ነው። እንደው በሐሳባችሁ እንድትይዙ በየወሩ 5000 ብር በትንሹ ነው መነሻው እና በልና ትልቁ እስከ 1 ሚሊዮን እስከ 2 ሚሊዮን ብር ልንል እንችላለን። አንድ ሰው ዲፖዚት ማድረግ ያለ በየወሩ 2 ሚሊዮን ሳይሆን ላይ አጠቃላይ የሚያዋጣው ብዛት እዚህ ታይም ኦፍ በአንድ አመት ጊዜ ውስጥ ብዙ ነገሮችን ፕሮፖዛሉን ሙሉ ነገር ሰርተን ህጋዊ ነገሮችን እየሰራን ብንቆይ እስከ ዛሬ አመት ግን ሌትስ ሴይ ትልቁ መዋጣት ያለበት ሌትስ ሴይ ከአንድ ሰው ማክሲመም 2 ሚሊዮን ብር ከሆነ ትንሹ ደግሞ 5000 ብር በየወሩ በአመት 60000 ብር ማለት ነው። ከ60000 this can be I don't know ሊበዛ ይችላል or ሊያንስ ይችላል። I'm just putting up numbers ማለት ነው። ሜንታል ሞዴል ነው እየሰጣችሁ ያለው። ለምሳሌ እስከ 5 ሚሊዮን ማክሲመም ብንል እዚህ ሪያሊስቲክ ያስኬዳል። ምንድነው ፋይናንስ ላይ ያለን ኤክስፔክቴሽን ወይ ከአሁኑ መዘጋጀት ያለብን? ሀሳብ ስጡን። ሀሳቦቻችሁን ለመስማት ዝግጁ ነኝ። ምንድነው ያላችሁ ግንዛቤ ያላችሁ ኤክስፔክቴሽን when it comes to finance? ምንድነው ልትነግሩኝ ልታስታውሱ የምትፈልጉ? መክፈል የማይችሉ አሉ። እሱን ቀድሜ ወስጃለሁ። መንገድ እንፈልጋለን። ነገር ግን ለሚችሉት ወይ ከላይ ጣሪያውን ክፍት እናድርገው 5 ሚሊዮንም አንበለው or whatever ፋይን። ግን እንትን እንዳይበዛ አለ አይደል? ዶሚናንስ እንዳይበዛና ትንሽ ሁሉም ሰው ሞር ኦር ለስ እንትን እንዲኖረውም ነው። እዚህ ጋር ሀሳብ አስተያየት አላችሁ? ያ ጓሂ ይሰማል። ስብሰባውን ልንጨርስ 20 ደቂቃ አካባቢ ነው የቀረን ከ2 ሰዓት እንዳይበልጥ ስለተባለ ባለፈው ይሄን ነው ወይ ፎርዋርድ አድርገን የምንጨርሰው። ጓሂ ቀጥል። ማን ነው? አንድ ሰው ድምጽ እየሰማ ነው። እሺ ቴንክ ዩ ሙልጌታ ነህ? ቀጥል ሙልጌታ። እሺ ጥሩ ሙልጌታ ቀጥል። ሙልጌታ አለ? እየሰማው አይደለም፣ ወጥቷል መሰለኝ። ሌሎቻችሁ ሀሳብ ካላችሁ ቻት ቦክሱ ላይ ጻፉልኝ። ኦኬ፣ ከባንክ ሎን ብናገኝ ይሻላል። እሺ ቴንክ ዩ ዙፋን።
እዚህ ሬጉሌሽን ነው። ካን ዊ ፋይናንስ 100% ፍሮም አወር ኦውን አቤ ዊ ካንት ኢንቨስት ማለት ገንዘብ ስለሌለን ነው ወይስ ህጉ ነው የማይፈቅደው? ያው ከባንክ ብድር ስንወስድ ደግሞ ብድሩን መክፈል ስላለብን ማለት ነው። እና ወደ ብድር ከአቅማችን በላይ ሲሆን ነው ልንሄድ የምንችለው። እና ለአሁኑ ግን ያማረ ስለዚህ ስንት እንዲሆን ነው የምትፈልጉት? ላይ 5,000 በወር መነሻ ሆኖ እንደው ለሀሳብ ለማቀድ እንዲመቻችሁ ብለን ነው። አሁን እንድታዋጡ አይደለም። በአንድ አመት ጊዜ ውስጥ ግን ከአንድ ግለሰብ 60,000 ብር እና ከላይ ያለው ለአሁኑ አልተወሰነም። ብታስቡ የምትችሉት በአንድ አመት ጊዜ ውስጥ 60,000 ብር አካባቢ ይጠበቅባቸዋል። በኋላ ቮት እናደርጋለን ይበዛል ያንሳል የሚለውን ግን ለአሁኑ በዚህ ተስማምተናል ማለት ነው። እዚህ ላይ አንድ ሀሳብ ልስጥ። እሺ ደስ ይለኛል። ሊሚቱ በ60,000 ባይገደብ ይሻላል። አሁን ለምሳሌ መነሻው እኮ ነው 60,000 መነሻው 60,000 በአመት 60,000 በአመት 60,000 ሄሎ በአመት 60,000 በየወሩ ከምናደርግ ሰው ባገኘው ልክ ከ3 እስከ 4 እስከ 5 ዙር እስከ 6 ዙር ቢሆን ከፍሎ ቢጨርስ። ሁለተኛ አሁን የባንክ ፕሮሰሱ ገና ኮላተራል ቢልድ አፕ ስላላረግን ያስቸግረናል። በባንክ የኢትዮጵያ ባንኮች በጣም አስቸጋሪ ስለሆኑ አሁን ኮላተራል ይሄ ቢዝነስ ኢኒሻል ቢዝነሱ ለሚቀጥሉ ቢዝነስ እንደ ኮላተራል ሆኖ ስለማያገለግለን አብዛኛው እኛ ኤፈርት ነው ይሄ ስታርታፕ ላይ የሚፈልገው። ስለዚህ አሪፍ ፕሮፖዛል አዘጋጅተን ምናልባት የአኒማል ፊዱ ብድር ሊያስገኝልን ይችላል። ግን አኒማል ፋትኒንግ ላይ የሚሰጠን ብድር ያን ያህል ብዙ አይሆንም። ምክንያቱም ኮላተራልም ስለሌለ የኛ ኢንካም ነው ኮላተራል ሊሆን የሚችለው እና ስለዚህ አኒማል ፊዱ ላይ ባንክ ሊያበድረን ይችላል። ግን ስታርታፕ ስለሆንን ብዙ ቻሌንጅ ይኖራል። በራሳችን ፖኬት ነው ተማምነን መጀመር ያለብን ቅድሚያ። በጣም አሪፍ። ስለዚህ 60,000 በአንድ አመት በተለያየ ዙር አሁን ተቆጥሯል። ጊዜውን መቁጠር ጀምረናል እና የህጋዊ ነገሮቹ አልቀው ድርጅቱ ሲቋቋም በተለያየ ዙር አድርገን ፔፐር ወርኩን እየሰራን ሳይት እየመረጥን ምን እያደረግን በበጎ አድራጎትም ታቻው እንግዲህ ያው እንደምንለው ብዙ ጊዜ ኢትዮጵያ ውስጥ ሀሳብ ላይ ኢንቨስት ማድረግ ችግኞችን መንከባከብ ቆመን አይደለም ዛፉን ነው የሚንከባከቡት። የኔ አንደርስታንዲንግ እንደዛ ትልልቅ ድርጅት ስንሆን ባንኩ ባሉት ሁሉም ሊያግዘን ይፈልጋል። አሁን ሀሳብ በሚኖረን ሰዓት ግን በራሳችን ነው መንደፋደፍ ያለብን ማለት ነው። እና ይህንን ይዘን አንዱ አደራ ምላችሁ ነገር የስ ኢትዮጵያ ፕላትፎርም ትልቁ መሰረታችን ነው ለዚህ ስራ። ሊንክዲን አደራ ተጠቀሙ። ሊንክዲናችሁ ላይ ደግሞ እየሄዳችሁ በተለይ ይሄን ቢዝነስ የሚመለከት ነገር ፖስት ሳደርግ እዛ ላይ ኮሜንት አድርጉ ማለት ነው። ለሰው ኮንፊደንስ እንዲሰማው። ፌርኖት አሁን ሚዲያ ላይ ያለ ነገር ብዙ ጊዜ ጥርጣሬ ይፈጥራል። አብዛኛው ሰው በስጋት ነው የሚያየው። የሆነ የማጭበርበር ነገር ምናምን ነው ይመስላቸው ማያውቁን ሰዎች ማለት እና ኮንፊደንስ እንዲሰማቸው እንድታረጉ ላሳስባችሁ ፈልጋለሁ። አሁን የቀረን 20 ደቂቃ ነው። የቀሩ ሀሳቦችን እቀበላለሁ። ስለዚህ የዛሬው እስካሁን ያለን መደምደሚያችን ምንድን ነው? ሪከርድም እየተደረገ ነው፣ በጽሁፍም እንዲቀመጥ ፓወርፖይንቱንም ሼር አደርጋለሁ እና ኮንክሉዥናችን ወይም ደግሞ ዲሲዥን ስንበለው ያው ያልመጡ ሰዎችም ስላሉ አንደኛ ቢዝነስ ታይፕ ኢዝ ፋተኒንግ ኤንድ ፊድ ፕሮሰሲንግ። ሁለቱም ጋር ምን አለ? ማርኬቲንግ አለ። እሺ በደንብ እንድትረዱ ትልቁ ነገር እንዳልኳችሁ የኢትዮጵያ ግብርና አንደኛው በጣም አስቸጋሪ ፓርት ገበያው ለምን ከአርሶ አደሮች ጋር ስሞል ሆልደር ፋርመሮች ጋር ብዙ ካልተመራ ትምህርት ከሌላቸውና ብዙ ሆልዲንግ የሌላቸው በጣም ጥቂት እንትን ያላቸው ጋር ነው እንጌጅ ሲያደርግ የነበረው ማለት ነው። እና በዚህ ምክንያት የሪሌብል አይደለም ማርኬቱን ማወቅ አለብን። እንደገና ሰከንደሪ ፕሮዲሰርስ
ነን። ለአሁን ቫሊዩ አዲሽን እና ፕሮሰሲንግ አካባቢ ነው ያለን። ፕራይመሪ ፕሮዳክሽኑን ቀስ በቀስ እንሄድበታለን። በአኳርድ እናደርጋለን። ይሄን ያዙልኝ። ሁለተኛ ኦይል ሲድስ አሉ። ኦይል ሲድስም አሉ እንደ ሰከንድ ኦፕሽን። ከአንተ መሱ ነው ድምፅ ማይዘው እና ሶሪ የዛሬ የደረስንባቸው መደምደሚያዎች ማለት ኦኬ። ሌላው የተሰጠው ምንድነው? ሬጅስትሬሽን ፊ እንዳይረሱት። ሚቲንጉ ማኪያቶ ያው የከፈሏትን ማኪያቶ ጨርሰው ይጠጧታል የሚሉት ነገር ስላለ so we want to give them a little bit registration 1000 ብር ነው የሚከፈለው። ዋን ታይም ነው። ከዛሬ ሳምንት ድረስ ሊንክ ልካለው። ድጋሜ መመዝገብ አለባችሁ። ሊንክ ምልካው የኢንቫይቴሽን ምልካው ለተመዘገቡ ሰዎች ነው የሚሆነው ማለት ነው። sorry but we should a little bit harsh sorry እንደዛ ማድረግ አለብን። ኦኬ ያ በጣም ሰውን ገፊ ሆኖ የሚቀር ከሆነ አሁን ተቸግራችሁ ምናልባት ያ ብር የሚያስቀራችሁ ከሆነ ለሚ ነው እንዳትቀሩ አረጋ። ያ 5000 አንሳል እያለች ነው መግዴ። እናያለን። አሁን ምን መሰለች ከጀስት ሜንታል ሞዴል እንዲሆናቸው አትሊስት ፕላስ ኦር ማይነስ የተወሰነ ልንል እንችላለን። ምናልባት እስከ 100,000 ልንሄድ እንችላለን። ለአሁኑ ግን በአመት 60,000 ብር አንድ ሰው I know some of the people በቀላሉ ይከፍላሉ። አሁን ችግሩ ምንድነው? ኢንፍሌሽኑ ቢኖርም የብሩ ቫልዩ ዝቅ ቢልም የሰው ደሞዝ ግን ብዙ አልጨመረም። እኛ ደግሞ አብዛኛውን ይሄ ሚድል ላይ ደሞዝ ላይ ያለውን ሰው ቢዝነስ ኦነር የማድረግ አይነት ጉዞ ነው ላለው ላይ ለመጨመር። በጣም ብር ያለውማ ኦልሬዲ ቢዝነስ ላይ ነው ያሉት፣ እየሄዱ ነው ያሉት። የኔ አይነቶች ያለን መሀል ላይ ግራ የገባን ሰዎች ማለት ተምረናል፣ ዲግሪ አለን ኦር whatever፣ እጃችን ላይ ደግሞ ምንም የምንሰራው ቢዝነስ የለም። ተረዳችሁና ይህንን ከግምት ውስጥ አስገብተን ሰውን ብዙ ሳያስጨንቅ ትንሽም ብትሆን ግን ሪሊ ይሄ እኔ ነው ብሎ የሚቀበለው በተለይ ለማህበረሰቡ በኋላ ወደ ኮርፖሬት ሶሻል ሪስፖንሲቢሊቲ እንመጣለን። ህዝቡ የኔ ነው ብሎ በደንብ የኔነት ተሰምቶት የሚጠብቀውን አይነት ቢዝነስ ወደ መስራት ነው አፈን ይየና this is the first time it's the first business for us እና በተቻለ መጠን let's make it as good as possible ተሻለ እናርገው እና ኮንሲደሬት በተለይ ቢዝነስ ሊኖራቸው እየተመኙ መያዝ ያቃታቸውን ኢትዮጵያውያን በዚህ አጋጣሚ የቢዝነስ ባለቤት እናርጋቸው። ለወጣቱ ምሳሌ እንሁን ማለት ለምንድን ነው ኢትዮጵያ ውስጥ ብዙ ጊዜ ሲነገር መሰማው የኔ ማሰብችን የነበረው ቢዝነስ እንዲኖር ከሀብታም ቤተሰብ መምጣት አለበት ወር የሆነ ፖለቲካል ምናምን ክሊክ ያስፈልጋል ካልሆነ you end up being እዛው ቦታ አካባቢ ነው ተመላለሰው የሚል ይሄ ምንድነው ቀድመን ራሳችንን ያሳመነው ነገር አለ። እውነታም አለው እውነታ የለው። if we come together በኮኦፕሬቲቭ ሞዴል ብንሰራ ብዙ ሊሰራ የሚችል ነገር አለ። ለዚህ ትንሽ ብር የመያዝን ነገር ሰው ዲስከሬጅድ እንዳይሆን let's say ከ60,000 እስከ 100,000 በአመት የሚለውን የያዙትና ይብር ሌሎቹ እዛ ተቀጥረው ራሱ ወይም ከኛ ጋር አብረው ሲሰሩ ለምሳሌ ቢዝነስ ፕሮፖዛል በመስራት ሊከፈላቸው ይችላል። ታቻ በዛ መንገድ ቢልድ ሊያደርጉ ይችላሉ፣ ገንዘብ ሊከፍሉ ይችላሉ ማለት ነው። ለምሳሌ አሁን ቅርብ ጊዜ አንድ ቢዝነስ ለማሰራት አይ ቲንክ 50,000 ብር ነው ያስከፈለው። ያን 50,000 ብር ግን ያንን የሚሰራ ቲም በቀላሉ ወደ ሊያደርገው ኢንዳይሬክትሊ የዚህን አክሲዮን ሊገዛበት ይችላል ማለት ነው። በሙያው አገልግሎ ሊከፈለው ይችላል። it's open to public እኮ it's open for public ግን we should also be considerate። አንዳንዴ በጣም ብዙ ገንዘብ ይመጣና ኦነሩ ይበዛና ሄዴክ ይበዛል። don't want to do that ማኔጀብል የሆነ እንዳትረሱ። አሁን የኛ የምንመጣው ልምድ ከሌለው ባክግራውንድ ነው የምንመጣው ብዙዎቻችን። ስለዚህ አቅማችንን አይተን ቀስ በቀስ ነው የምንሄደው። በጣም ብዙ ሰው ከማስገባት let's say ኦነሩ ብዙ ሳይበዛ መጀመሪያ ስራው ይጀመርና ቀስ እያል ዲማንድ ቤዝድ እዚህ ጋር ይሄን ያህል ብር አስፈልጎናል፣ ባንክ ሊሰጠን አልፈለገም፣ ለምን ይሄን ያህል አክሲዮን አንሸጥም ነው የሚለው ማለት ነው። ዝም ብለን አይደለም አክሲዮኑን የምንሸጥ። ይሄንን ያህል ስራ መስራት ፈልገናል፣ ወደዚህ ልናስፋፋው ነው፣ እስቲ ቆይ ይሄን ያህል ሰዎች ገዝተን እናስገባ።
ዳስ ዋይ ኦነርሺፕ እዚህ ጋር መስራች መሆን መስራችነት ፕሪቪሌጅ ነው። ይሄ ቢዝነስ መስራች ሆነህ መገኘት የሚሰጥ አውቶሪቲ አለ። you are going to decide ለሚገቡ ሰዎች የሚገቡበትን የገንዘብ መጠንና ኮንዲሽን ልታስቀምጥ you are going to be like in a better position። ጀማሪነት ሁሉ ጊዜ ጥሩ ነው። ይህንን ለዚህ ነው ኢንካሬጅ ማድረጋችሁ። ወደኋላ አትበሉ። ዘመድ ካላችሁ ጓደኛ ካላችሁ እንዲመጡ አድርጋችሁ እና ማለት ሰዎች ጆይን እንዲያደርጉ ማለት ነው። ኦኬ ፊገር ዱ ኖት ሃቭ ቱ ኮምፕሮማይዝ ኦር ቢ አፍሬድ ኦፍ ኦፌንድ አዘርስ። ያ በግድ ገብቶኛል። ያ እና ዛስ ዋይ የተለየ ኮንሲደሬት ለመሆን አይደለም። just like the strategy and the quality we are bringing to the team። እኛ ወደዚህ ምንድነው ልዩ የሚያደርጋቸው? ይሄን ቢዝነስ ምን ልዩ ያደርገዋል? አብዛኛው ቢዝነስ መስራት ፈልገው መስራት ያልቻሉ በተለይ አብዛኛውን የኢትዮጵያ ዩኒቨርሲቲ አካባቢ ያሉ ሰዎች ጠጋ ብላችሁ ብታዩ ማለት ብዙ እውቀት አላቸው፣ ብዙ ምርምር ሰርተዋል፣ ግን ከቢዝነስ እንትን የላቸው። የአግሪካልቸር ወርክ ፎርስ እኔ እስከማውቀው ድረስ አብዛኞቹ ጓደኞቼ አብሬ ያስተማርኩት የተለያየ ኢቭን ከኢትዮጵያ ውጭ አብሬ የማውቃቸው ኢትዮጵያውያን አብዛኛው ወረቀት ላይ ነው ያለው። when it comes to economy የለም። when it comes to business ልምዶ የለም። all we know is about research, publishing፣ ማስተማር። ይሄ ግን ትንሽ ቫልዩ አድ ሊደረግበት ይችላል ነው። ብሩ ጉዳይ እርግጠኛ ነኝ በገንዘብ እንደማንቸገር እኔ ትልቁ ኮንፊደንስ ያለኝ ከዚህ ቲም ያየሁት ፋይናንሻሊ ቻሌንጅ ይገጥመናል ብያለሁ። ራዘር ኢንተርናል ቢዝነስ ስትራክቸር፣ ቢዝነስ ስኪል እና ቢዝነስ ኢቲክስ እንደዚህ አይነት ነገሮች ናቸው። ድምፅ ለእኔ የተሰማኝ አይደለም። ሶሪ አይሰማችሁም? ድምፅ ምናልባት የእንትን ችግር ነው የሚሆነው፣ የኢንተርኔት ችግር ይሰማል። ፍቄ ስለዚህ ጨርሰናል። በጣም ይሰማል። ችግር የለውም። ብዙ ነገሮችን የጨረስን ያለ ነው። ቢዝነስ መርጠናል፣ ሬጅስትሬሽን ፊት ብለናል፣ ኮሚቴ ተዋቅረዋል። አዲስ አበባ ኢንፎርማል ኮሚቴ የመንግስትና ህጋዊ ነገሮችን የሚያልን ኮሚቴ ኦልሬዲ ፎርም አድርገናል። የዛሬ ሳምንት እነሱ አፕዴት ይነግሩናል። እኛ ደግሞ ሞር ዶክመንት እናሳያቸዋለን። አሁን ወደ ስራ እንሄዳለን። ለምሳሌ ሎጂካል ፍሬምወርክ ባለፈው ፕላን ያረኩታል። እንደው በደንብ ግልጽ እንዲሆንላችሁ ሳምንት ስንገናኝ ይሄ ሎግ ፍሬም ሞልቼ ይመጣል። ምን ስራዎች እንሰራለን፣ ለስራው ምን ግብዓት ያስፈልገናል፣ ምን አይነት ዋና ወጪዎች ይጠበቁብናል፣ እነኝን ሶስቱን ካሟላን ምን ይመጣል፣ ከዛ መሟላት ያለባቸው አሰምሽንስ፣ እነኝን አክቲቪቲዎች ከሰራን ምን ውጤቶች እንደምናይና ውጤቱ ወዴት ኮንትሪቢዩት እንደሚያደርግ ይሄን ሎግ ፍሬም በየጊዜው አፕዴት እያደረግን ነው። ሜጀረብል የሆነ ኢንዲኬተር ቬሪፋይ የሚደረግ የሚረጋገጥ እና ሎጂካል ፍሎውን የጠበቀ የፕሮጀክት ፕላኒንግ ማትሪክስ ነው። ምናልባት ዴቨሎፕመንት ስራ ላይ ያላችሁ ሰዎች ከዛ ያለፈ ደግሞ ይሄ የቢዝነስ ሞዴል ካንቫሱም ተሰርቶ ሞሮፍ የቢዝነስ ትሬኒንግ እግረ መንገዳችንን ተቋም ሲጀመር እንዴት ነው ፕሮፖዛል የሚጻፈው ምናምን ብዙ ሰው ይማራል በዚህ ሂደት ማለት። ለዚህ ነው ዝም ብላችሁ እየገባችሁ እንኳን ብታዳምጡ 1000 ብር ከፍላችሁ ስለ ፕሮጀክት ፕሮፖዛል አጻጻፍ በተግባር ትሰለጥናላችሁ ማለት። this is the time you could become like ሌላ ተቋማት ጋር ሄደ እዚህ ጋር እኛ የምንሰራውን እያየ ስለ ካፒታል ማርኬቱ አውቀሃል ወር ምናምን you could become really like አሁን immediately ኢንቨስትመንት ውስጥ ባትገባ ራሱ ቆንጆ ኮንሰልታንት ልትሆን ትችላለህ ማለት። ለምን ፕራክቲካል የሆነ ብዙ ሰው የተሳተፈበት ቢዝነስ ከስክራች እየተሰራ ኢትዮጵያ ወጣቶች የሚማሩ። ለዚህ ነው ሪከርድ እያደረግንም ሼር የምናደርገው ይማሩበታል። እና እነኝህን በኋላ በደንብ ሰርተን ኦን ፔፐር ትርጉም ያለው ነገር ይዘን እንመጣለን። እና አይ ቲንክ ሞር ኦር ለስ ለዛሬ ቆንጆ ፕሮግረስ አድርገናል። ለዚህ የዛሬ ሳምንት ስንገናኝ ከአክሲዮን ገበያው ጋር ያሉ ህጎችን እንሰማለን። ሁለተኛ ነገር ሎጂካል ፍሬምወርክ እና ፕሮጀክት ዶክመንቱን የተወሰነ እናየዋለን። ማርኬት አሰስመንት ጋር የተያያዘ እንደዚህ አይነት ዶክመንት ያላቸው የኢትዮጵያን በተለይ የእንስሳት እርባታና የእንስሳት ገበያውን ከስጋና ስጋ ነክ ነገሮች ጋር ከእንስሳት መኖ ጋር የተያያዘ ግብዓት ያላችሁ እባካችሁ ሼር አድርጉ፣ ላኩልኝ። እና ሬጅስትሬሽኑ በኢሜይላችሁ ይላካል እና ባንክ ቁጥር ይኖረዋል። እንዳልኳችሁ ምን ያህል ብር እንደተሰበሰበ ኦር ዋትኤቨር እንደነገርኳችሁ
ምናልባት አሁን ብዙ ወጣቶች አሉ ችግር ላይ ያሉ ከኢትዮጵያ አዲስ አበባ በዚህ የቤት ኪራይ ምናምን የምንከፍልላቸው ልጆች ነበሩ። ሜቢ እናንተ ከምትከፍሉት ለእነሱ የቤት ኪራይ ምናምን ልከፍል ይችላሉ። የተለየ ብሩን የምንጠቀምበት ጉዳይ የለንም። the only reason we ask you to pay 1000 ብር ኮሚትድ እንድትሆኑ ብቻ ስብሰባው ላይ እንድትገኙ። ማን እንደሚገኝ ማን እንደማይገኝ እየተቸገርን ስለሆነ ይሄ ሬጅስትሬሽን አንድ ሌቨል ኦፍ ኮሚትመንት እና ለስራው ያላችሁን ቁርጠኝነት ነው የሚያሳየን ማለት ነው። እና ሌላ ሀሳብ ካላችሁ እስቲ ቻት ቦክሱ ላይ ብጽፉ ይታየኛል። ሀሳቦቻችሁን እየመለስኩ ሄዳለሁ። አሁን 5 ደቂቃን የቀረን ከምሽት 4 ሰዓት እንዳያልፍ ስለተባባልን ባለፈው አጠራጠር ማለግ እንድንለማመድ ነው። በእኔ በኩል ጨርሻለሁ። የቀረ አንገብጋቢ ነው የምትሉት ነገር ካለ ቻት ቦክሱ ላይ ጻፉልኝ። በተረፈ የዛሬው ስብሰባ እዚህ ጋር ተጠናቋል። ምን አይነት ውይይት ሲደረግ እንደነበረ ዘግይታችሁ የመጣችሁ ፓወርፖይንቱን ሄዳችሁ ልታዩ ትችላላችሁ። አሁን ሼር ብሪፍሊ ያው ቅድም ሰምታችኋል። ሞር የተመረጠውን ቢዝነስ ነው ዛሬ የተነጋገርነው ማለት ነው። የዛሬ አጀንዳችን የነበሩት ሳምንት ምንድነው የተወያየ ነው፣ የቢዝነሱ ፎከስ ኤሪያ ምንድነው፣ ኔክስት ስቴፕስ የሚሉ አጀንዳዎች ነበሩኝ። ዋናው የዚህ ስራ ዓላማ ስራ ፈጠራ፣ የገንዘብ አቅማችንን ማጠናከር፣ የቢዝነስ ልምድ ማዳበር፣ አብሮ መስራት በተቋም ደረጃ እና በግለሰብ ደረጃ ማጠናከር። እንደገና በተለይ የግብርና ሴክተር እየተጠላ ስለሆነ ግልጽ ነው፣ በብዙ መንገድ እናየዋለን። አግሪካልቸር ሴክተር በተለይ በዩኒቨርሲቲ ተማሪዎች ዘንድ እንደ ዋና እንትን አይደለም፣ ቁጥር 1 ተማሪዎች የሚሄዱበት ቦታ አይደለም። ይህን ደግሞ ከወላጆችም ውሳኔ አይተናል። እንደ ወላጅም ሆነን እንደ መምህራን ሆነን ስናየው ግብርና የሚገባውን ክብር አላገኘም ኢትዮጵያ ውስጥ። አዘር ሳይንስ እየተባሉ ነው የመጡት ልጆች ማለት ነው። ግን ጎበዝ ልጆች እንኳን አግሪካልቸር መማር እንዲችሉ መንግስት እንኳን በሩን ክፍት ማድረግ አለ እንጂ ይሄ አሁን ድሮ የነበረው ትራዲሽናል የተማሪ አሎኬሽን ሲስተም መቅረት አለ እና ለምሳሌ when we think of engineering ግብርናን ኢንጂነሪንግ አድርገው አያስብም አንዳንድ ሰው። በቃ አላቀር ቲንኪንግ ያለው ሲስተም ማለት ነው። አግሪካልቸር ዛሬ ከፈለግከው ድሮን ቴክኖሎጂ ነው፣ ኢትስ ሜካኒካል ኢንጂነሪንግ፣ ኢትስ ኢንዱስትሪ፣ ኢትስ ኤቭሪቲንግ። እኔ ያለሁበት ካምፓስ ውስጥ ዘይዱ ኤቭሪቲንግ ከግብርና ጋር ያልተገናኘ ጤናውም ጭምር አብሮ ተሳስሮ ነው ያለው። እኛ ጋር ግን ያሉን ነው ድንበር ማበጀት ይበዛል። በቃ ቶሎ የሆነ ነገር አግሪካልቸር ሲባል ምህንድስና አይደለም፣ ካምፓሱን ሁሉ ምናምን የሚያራርቁ ሰዎች አሉ። እዚህ አይነት ሶሪ ቱ ሴይ ያበሳጨኛል። እና ጎላችን እነኚህ አይነት ነገሮች በተለይ ቢዝነስ ኢቲክስን መሰረት ያደረገ ቆንጆ ተቋም አድርገን ማሳየት ነው። እና ፎከስ ኤሪያው ቢፍ እና ጎት ነው ብለናል። ኦይል ሲድ ፕሮዳክሽንም አለ፣ እንደገና አኒማል ፊድ ፕሮዳክሽን። እነኚህ ናቸው ታርጌታችን። እና መጀመሪያ ታርጌታችን መጀመሪያ ፌዝ ላይ ቢፍ እና ማርኬቲንግ ላይ ነው የሚሆነው ማለት ነው። ፕሮዳክሽኑ በተለይ አኒማል ፊዱ ትንሽ ኢንዱስትሪ ምናምንም ስለሚፈልግ ቀስ እያለ ነው የሚመጣው። ሜቢ አሁን ገበያ ላይ ያለ የመኖ እየገዛን ሊሆን ይችላል የምንሰራው ለመጀመሪያ ጊዜ ማለት ነው። ኔክስት ስቴፕስ ኢንፎርሜሽን አዲስ አበባ አካባቢ በዋናነት አቤል አበራና ትዕግስት መንግስት ቢሮ አካባቢ ሄደው ከዚህ ከአክሲዮን ገበያና አጠቃላይ ይህን ስራ ለመስራት ማሟላት ያለብንን ህጋዊ ነገር ጠይቀው ይመጣሉ። እስከዛሬ ሳምንት ድረስ ሞጆ እና አዳማ አካባቢ ሳይቶች ለእኛም የሆኑ መኖራቸውን ወንድማችን ብሩ እሱን ይጠይቃል እና ኤክስኪዩቲቭ ቲም ናቸውና እኔ እንረዳዳና ሻል ያለ ዶክመንት ሎጂካል ፍሎ ያለው አንድ ፕሬዘንቴሽን እናደርጋለን የሚቀጥለው ሳምንት። ትንሹ እንደ ፕላን ለማድረግ እንዲያመቻችሁ 60,000 ብር አካባቢ ነው በአመት አንድ ሰው ማዋጣት ያለበት። ትንሹ እስከ 100,000 ከፍ ሊል ይችላል እናያለን። እና በዚህ አጋጣሚ ፓርትነርሺፕ ኤክስፕሎር አድርጉልን። ምናልባት አሸናፊ ቤት ውስጥ ካለ ኤልደር ቴክኖሎጂ እንግዲህ አንዱ የፓርትነርሺፕ ምሳሌ ላይ እኔ የምለው ወንድማችን አሸናፊ ነው። በጅማ ዩኒቨርሲቲ ነው በምህንድስና አይ ቲንክ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ የተመረቀው ባልሳሳት እና ተመርቆ 3 ዓመት ባልሞላ ጊዜ ውስጥ 20 አካባቢ ወጣቶችን ቀጥሮ ስራ መፍጠር ምን እንደሆነ በምሳሌ ለኢትዮጵያ የሚያሳየን የኢትዮጵያን ዌብሳይት የሰራ ሞባይል አፕሊኬሽን የሰራልን እና በጣም ብዙ በጎ አድራጎት ስራዎችን እያስተባበረ ያለ ተቋም ነው። ፓርትነርሺፕ ስንል እንደዚህ አይነት መናበብ ያለው ከገንዘብ በላይ የሚተሳሰቡ ፓርትነሮች በግለሰብም ይሁን በተቋም ደረጃ ቫልዩ የሚደራረጉ ፓርትነሮች እንፈልጋለን። አይዊሽ ባንክ በሉት
ማንም ኢትዮጵያ ውስጥ ወጣትን ኢትዮጵያን ህዝብ ለማገዝ ስታብሊሽድ የሆኑ በተለይ ቢዝነስ ላይ የሚሰሩ ተቋማት ስታፎቻቸውን ቢያንስ እዚህ እንዲገኙ ቢያደርጉ። እኔ በብዛት ያስተዋልኩት ምንድነው እኛ ሀገር ታዋቂ ስትሆን ነው የሚከተሉ፣ ስትጠነክር ነው ሊደግፉ የሚመጡት ማለት። ዛፉን ውሃ ማጠጣት እንለዋለን። ችግኙን ሳይሆን ዛፉን ውሃ የሚያጠጣ ሲስተም ነው ያለን ማለት። ይሄ ሲስተም ቀስ በቀስ መቀየር አለ። የጠነከረ ቦታ ላይ ሄደን ለማጠንከር የምንሞክረው አይነት ነገር መቅረት አለበት ማለት እና ራሳችን ላይ ማላገጥ አይነት ነው ይመስለኝ። እና የአሸናፊ አይነትን በጣም ቢዝነስ ለምትሰሩ በዚህ አጋጣሚ የተለያየ ቴክኖሎጂን የሚፈልግ ስራ ለምትሰሩ የአሸናፊ ቲም ሄልደር ቴክኖሎጂ አፋችንን ሞልተን ነው የምንነግራችሁ። ጎበዝ ልጆች ናቸው፣ አብራችኋቸው ስሩ። እና አሸናፊ ሜይቢ አሁን ይሄን አሁን የዛሬ የደረስንበትን ሰመሪ ሜይቢ የ2 ደቂቃ የ3 ደቂቃ ግራፊክ ምናምን ቪዲዮዎች ልሰሩ ለምትችሉ ከሆነ ዌብሳይትም እናስባለን እና በዚህ ሰውም እንዲተዋወቅ ስለፈለኩ ነው። መናገር የምትችል ከሆነ ኮሜንት ብታረግ ደስ ይለኛል። ድምፅህን እንድንሰማ ወንድሜ አሸናፊ ካለህ ቤት ውስጥ። እሺ ፍቄ ቴንክ ዩ እስካሁንም ስለምታበረታታን እዚህም ላይ ኢንትሮዲውስ ስላደረከኝና ያው ብዙ ሀሳቦች ተነስተዋል። ሞር እኔ በፕሮፌሽኔ ጋር የተገናኘውን ሰፖርት ማድረግ በሚችለው መልኩ ሰፖርት ለማድረግ ኤኒታይም ዝግጁ መሆኔን ማሳወቅ እፈልጋለሁ። ከዚህ ከዲዛይን ከአይቲው ጋር በተገናኘው ሞር ያው ሪች አውት ማርኬቱ ላይ ሰፖርት ያደርጋል ብዬ አስባለሁ እና ከዛ ባለፈ ደግሞ በተለይ እንደዚህ አሚን እኔ አሁን የሁለት ፓርትነሮች አሉኝ እንደዚሁ በተለያዩ አጋጣሚዎች ተዋውቄ የቢዝነስ ሼር ሆልደር ሆነው ልክ ብር ኢንቨስት ያደረጉ ሰዎች አሉና አንዳንዴ እንዲህ አይነት ፕላትፎርም ላይ ከሰዎች ጋር ስንገናኝ ወይም ፍቄ እንደዚህ ስትል ቫሊዩን በደንብ እረዳዋለሁ እና ሲሪየስሊ ሞስት ኦን ፐርሰናሊ ማለት ነው እና ዴዲኬሽን ይፈልጋል። ሰዎች የሆነ አንዳንዴ ፍሪ ሲሆን ያን ያህል ቫሊዩ ያለማድረግ ነገር አለና የሆነ ሲሪየስ አድርገን እንውሰደውን ለማለት ነው የምፈልገው። ከዛ ባለፈ ላይክ እኔ አይነት እኔም በእኔ በኩል ማድረግ የምችለውን ነገሮች ለማድረግ ዝግጁ መሆኔን ለማሳወቅ እፈልጋለሁ። ቴንክ ዩ አሺ፣ አመሰግናለሁ። የእናንተን ዌብሳይት እያየው ነው አሁን ስክሪኑ ላይ የሚታያችሁ ከሆነ በእውነት እኔ በጣም ደስ ይለኛል እነኚህ ወጣቶች ሳያቸው። እንግዲህ እንደሰማችሁት አሸናፊ በቅርብ ጊዜ ነው ከዩኒቨርሲቲ የተመረቀው እና እነኚህ እንደዚህ የሚያማምሩ ወጣቶች የኢትዮጵያ የነገ ተስፋ ልጆች ከሱ ጋር ነው የሚሰሩ ኤልደር ላይ ማለት ነው። ስክሪኑ ይታያቸዋል የእነሱ ዌብሳይት፣ እሱን ሼር እያደረኩ ነው ያለሁት እና እንድታዩት በተግባር ምን ማለት እንደሆነ፣ ፓርትነርሺፕ ምን እንደሆነ፣ ሀሳብ ማሳደግ ማለት ምን እንደሆነ የአሸናፊ ሄልደር ቲም አሪፍ ምሳሌ ይሆናሉ ማለት ነው እና ይሄ እንደዚህ የሚያምር ዌብሳይት ሰርተዋል። ለምሳሌ ይሄው የኔና የወንድሜ ዮናስን ፎቶ እያየሁ ነው ያለሁት እና እነ ዮናስን እንኳን አሁን በአሸናፊ ሰበብ ተዋውቀን በጣም ጥሩ ቤተሰብ ህብረት ፈጥረናል ማለት ነው እና እንግዲህ ብልጥ ከሆን ኢትዮጵያውያን እንደዚህ ነው ችግኞችን ከታች እየመጡ ያሉትን ችግኞች ምንኮተኩተው ውሃ ምናጠጣው እናሳድገው ማለት እና አሸናፊ አሁን ባለበት ደረጃ በርታ ብንለው አብረነው ብንሰራ ይነው ነገ ዛፍ ሆኖ ሲመጣ እሱ ደግሞ እኛን ያግዛል ማለት ነው። ኦልሬዲ እነሱ ዛፍ ሆነዋል፣ አሁን ትልልቅ ሆነዋል፣ ሪሊ ቢግ እና እነኚህ እንደዚህ አይነት እድሎች አብረውናል። ምሳሌ ወንድሜ ዮናስ እዚህ ናሽቪል ነው ያለው፣ አሁን ፎቶውን እያየው ነው ያለሁት እና አሸናፊ ፔጅ ላይ እና ሜንተራችን ነው። ቢዝነስ ማኔጅመንት፣ የተለያዩ ኢሞሽናል ኢንቴሊጀንስ ስልጠናዎች፣ ፕሮጀክት ማኔጅመንት ያሰለጥናል። ይሄን አሁን የምንጀምረውን ቢዝነስ መሞከሪያ እንዲሆን ነው የምንፈልገው ማለት ነው። እዚህ ጋር ፕራክቲስ ማድረግ ነው የምንፈልገው። ከምታውቁት እኔም አሁን አግሪካልቸራል ሊደርሺፕ ነው የተማርኩ ያለው እና ዚስ አን ኦፖርቹኒቲ ይሄንን እዚህ ሀገር የተማርኩትን የምሞክርበት አጋጣሚ ነው የሚሆነው ማለት ነው እና ሆፕፉሊ እንግዲህ የዛሬ ሳምንት ደግሞ ስንገናኝ እንደዚሁ
አንድ ስቴፕ ወደፊት እንሄዳለን እና እኛ ምንድነው ስፔሻል የሚያደርገን የሚል ጥያቄ ቻት ቦክስ ላይ ተጠየቀ ነበር። ቅድም መልሻለሁ። ልዩ የሚያደርገን አብዛኞቻችን የቢዝነስ ልምድ ያለን ሰዎች አይደለም ወደ ቢዝነስ እየመጣን። ለብዙ ኢትዮጵያውያን ምሳሌ ነው የምንሆነው። ለብዙ ኢትዮጵያ ወጣቶች ይሄ ቆንጆ አንደኛ ማህበራዊ ሚዲያ ላይ እርግጠኛ ነኝ አይታችኋል። አሁን እኛ በምናደርገው አይነት በግልጽ ፕሮሞት የሚደረግ ቢዝነስ የለም። አብዛኛው ቢዝነስ ሚስጥር ተደርጎ ነው የሚሰራው። ቢዝነስ ሰክሬት እንደምታውቁት አይነት ሲባል እንደምትሰሙት ማለት ኤቭሪቲንግ እስካሁን ያለን ነገር ፐብሊክ ነው። ምንም ነገር ያልታየ የለም ማለት ጊዜው ሲደርስ ሚስጥር መደረግ ካለበት ሚስጥር እናደርጋለን። አሁን ባለ ደረጃ ግን whatever we are doing ሰዎች ከኛ እየተማሩ ነው። what makes us special we are purely transparent ማለት ነው። በምንሰራው ስራ የኢትዮጵያ ወጣቶች ከኛ በደንብ መማር ይችላሉ። ከየት እንደጀመርን እንዴት እንደጀመርን እንዴት እንደሰራ ነው በየሳምንቱ በየቀኑ ምን እየተሰራ እንዳለ በተለያየ በእኛ ፕላትፎርም እየተማሩ ያሉ ነው ወጣቶች። ስለዚህ ዛሬ የምናደርገው ውይይት ከኛ በኋላ ለኛ ከምንፈጥረው ቢዝነስ በተጨማሪ የወጣቶች ማይንድ ሴት ላይ ማህበራዊ ሚዲያን ለዚህ ዓላማ መጠቀም ይቻላል። ኦኬ ለካ እንዲህ አለ፣ ለካ ቢዝነስን መስራት ይቻላል፣ ለካ አክሲዮን እንደዚህ ነው የሚፈጠረው የሚለውን እንዲያስቡ ነው የሚሆነው በተግባር ማለት በተግባር ለሀገራችን ወጣቶች ምሳሌ መሆን that's very unique about yes Ethiopia and about this business እና ሌላው የኢትዮጵያ ፕላትፎርም የነን ፕሮፊት ፕላትፎርሙ በጎ አድራጎት እንዴት ቢዝነስን እንደሚደግፍ በተግባር ከዚህ ሚሽን ማየት ትችላላችሁ። የኢትዮጵያ ፒውርሊ ነን ፕሮፊት የኢትዮጵያ ፕላትፎርም ግን ቢዝነስ እንዲከፈት በነፃ ነገሮችን እያመቻቸ እንዳለ እንድትረዱና ቀስ በቀስ ይሄ በጎ አድራጎትና ቢዝነስ መሃል ድንበር ያበጀነውን ድንበር እንድናጠፋ ነው። እኔ በጎ አድራጎት ነው የምሰራው ቢዝነስ አይደለም፣ ቢዝነስ ነው የምሰራው በጎ አድራጎት አይደለም የሚለው የተሳሳተ እሳቤ ነው። አዘኝ እንደው ዘዴት ሄዶ ማህበረሰባችንን ነው ሁለቱም የሚያገለግለው ማለት ነው። እና ሄልደር ቴክኖሎጂ አሼ በጣም እናመሰግናለን። በርቱ እና እዚህ ቤት ውስጥ ያላችሁ ቢዝነስ የምትሰሩ ሰዎች ቅድም እንዳልኩት አደራ አሸናፊ አይነት ወጣቶች ጋር አብራችሁ ስሩ። በርቱ በሏቸው፣ ስራ ስጧቸው፣ አበረታቷቸው ማለት እና አንዱ ዓላማችን ይሄ ስለሆነ ኢትዮጵያ ወጣቶች የተጀመሩ ቢዝነሶችን ከታች ያሉ ማይታዩ የሚመስሉትን ሻይን እንዲያደርጉ እንዲታዩ ሆን ብለን ኢንቴንሽናሊ እዛ ጋር ጊዜያችንና ትኩረታችንን እንድናደርግ ነው። በእኔ በኩል ጨርሻለሁ። አብራችሁ ስለሆናችሁ በጣም አመሰግናለሁ። የዛሬ ሳምንት አሁን በቃ ትንሽ የተጨበጠ የተጻፈ ዶክመንት ትጠብቃላችሁ ማለት ነው። አሁን ስትራክቸር ኦር ዋትኤቨር ዊ አር ቶኪንግ አባውት ወደ ማሳየት እንሄዳለን ማለት ነው እና thank you so much let me see if it's possible ጥሩ ማየት የሚቻል ከሆነ ያ 28 አካባቢ ሰዎች ነው የሚታዩኝ እና እንደው ዝም ብዬ ስማችሁን ልጥራ። አበባው፣ አቤ፣ አቤል፣ አበራ፣ አቢ ዘላለም። ዋው አቢ ስለመጣ ደስ ብሎኛል። አምባሳደራችን ነው ጀርመን ላይ። አማረ ካሳ፣ አሸናፊ በጸሎት እዚህ የሜንተሪንግን በደንብ ወጥራ ከያዙት ወጣቶች አንዱ በጸሎት ናት አዲስ አበባ ላይ። ብሩ መልካ፣ ብሩክ ከበደ፣ ደረጃው እና ጎሳዬ ሁናቸውን ከኔ ጋር ይሰራል፣ እንረዳዳለን። ይሄ የጎግል ዶክመንቱን ፕሮፖዛሉን ከማስተካከል አኳያ አይፎን 11 ፕሮ ማክስ ስማረግ ቆይ እና ካይንድ ወዬ ማህሌት፣ ሙሉጌታ፣ ንጉሴ፣ አበራ፣ ስንታየው፣ ሲሳይ፣ ትዕግስት፣ ጸሎት፣ ወንድማገኝ፣ ዮሐንስ ይታዩኛል። ምናልባት ስማችሁ ካልጠራው ይቅርታ አድርጉልኝ። እና እንግዲህ ይሄ በጣም ብዙ ኃይል ነው እመኑኝ። ይሄ ፒፕል አሁን ያለ ነው ብቻ እንበቃለን። አሁን ያለው ቁጥር ብቻ ይበቃል። ያው አሁን ኤግዛክት ቁጥሩ ማየት ከፈለጋችሁ እስካሁን የተመዘገቡትን ላሳያችሁ ምን ያህል ፓወርፉል ፕላትፎርምን ክሬት እያደረግን እንደሆነ ማለት ነው። አሁን ሰዓት ድረስ የተመዘገቡ ሰዎች 356 ናቸው ብታውቁ። ኦኬ አይ ካን ብሪፍሊ ሾው ዩ 356 ሰዎች ተመዝግበዋል እና ይኸውላችሁ እዚህ ጋር ይታያችሁ ከሆነ ይሄ የሬጅስትሬሽን ዶክመንታችን ነው እና አሁን ድረስ የተመዘገቡት የመጨረሻው ቁጥር 357 ነው።
ደሞዝ ወንድሙ የሚባል ሰው በሆሳና የተመዘገባል። ዳዊት ተሾመና ደሞዝ አሁን ነው የተመዘገቡት ማለት እና ገባ ብላችሁ እንትኑን ውስጡን ብታዩት ኤክስፕሬሽን ኦፍ ኢንተረስት ዶክመንቱ ላይ ሳየው የሰመሪ ሪስፖንስ 356ቱ ሰዎች እስካሁን የሰጡትን አብዛኞቹ ማስተርስ እና ከዛ በላይ የተማሩ በጣም ብዙ የተማሩ ኢትዮጵያውያን ያሉበት ማጆሪቲው ኢትዮጵያውያን ያሉት አንዳንዶቹ ከኢትዮጵያ ውጭ ያሉ 100% በዚህ አጀንዳ ፍላጎት ያላቸው ናቸው የሚታያቸው 100% አግሪካልቸር እና ኢንቨስትመንት ፕሮግራሙ ላይ መስራት የሚፈልጉ ሰዎች አሉ። ከነኚህ ውስጥ which one of these areas is most interesting ብዬ ላልኩት አግሪካልቸር ሊደርሺፕ ያሉት 12%፣ አግሪካልቸር ኢንቨስትመንት 12%፣ ሁለቱንም ቦዝ አግሪካልቸር ኤንድ ኢንቨስትመንት 74% ሰዎች ነው ያሉት። ስልጠናውንም ይፈልጋሉ፣ ቢዝነሱንም ይፈልጋሉ እና መክፈል የሚችሉ 5000 ብር መክፈል ትችላላችሁ ወይ ለሚለው 51% ሆኗል፣ ጨምሯል። ከ356 ውስጥ 51%ቱ 5000 ብር በየወሩ መክፈል ይችላሉ ብለዋል። እንደገና ሜይቢ ያሉት እያመነቱ ያሉ 32 አሉ። 32% 16% ብቻ ናቸው ማይችሉ። አስቡት እነኛ 16%ቶችን ቀጥረን ብናሰራ ማለት ነው እኛ ጋር ተቀጥረው ቢሰሩ ገንዘብ እንዲያገኙ 80% አካባቢ ግን መክፈል የሚችል ሰው አለ። አትሊስት 50% ኦፍ 356 በየወሩ 5000 ብር ተዋጥቶ ለአመት 60 ሺህ ብር ብዙ ስታርቲንግ ካፒታል ሊሆን ይችላል እና ይሄንን እንድታዩ ነው የፈለኩት። በደንብ አንደርስታንድ እንድታረጉ ፖቴንሻል አለን። ዝም ብሎ ማህበራዊ ሚዲያ ላይ ብቻ የሚነገር ንግግር አይደለም። we are trying to be really የተግባር ሰዎች ለመሆን እና እርግጠኛ ነኝ በጣም አስተውለን ጤን ሆነን አብረን ለመስራት ስለሆነ ማንም በማንም ላይ አድቫንቴጅ ለመውሰድ አይደለም የተገናኘ ነው። ዛሬ ደግሞ እንደሚያግዘኝ ሙሉ እምነት ነው ያለኝ ማለት እና አሁንም በኢትዮጵያ ወጣቶች ስም እጅግ አመሰግናቸዋለሁ። እንግዲህ አርፍዶ የመጡ ወንድሞች እየገቡ እያሉ ያለው ዶክተር ንጉሱ አሁን እየገባ ነው። ኦልሬዲ እየወጣን ነው። ጨርሻለሁ። 10 ደቂቃ አልፏል። ቴንክ ዩ። የሳምንት ሰው ይበለን።